አሁን እኔ የማደርገው አንደኛ መጽሐፈ ኢያሱ ምንድነው ለክርስቲያኖች የሚጠቅመው? ምን መልእክት ነው ያለው? ይሄ ያለፈ ታሪክ አይደለም ወይ የሚል ጥያቄም አንዳንድ ሰዎች ስለሚያነሱ የዚህ መጽሐፍ ጠቀሜታ ልክ እንደዚህ መጽሐፍ ሌሎቹ መጽሐፍት ለአንድ ክርስቲያን ለአሁኑ ክርስቲያናዊ ሕይወቱ ያለው አስተዋጽኦ ምንድነው የሚለው ማየት ነው። ነባራዊውን ታሪኩን ራሱ ወደ ኋላ መለስ ብለን ትንሽ ቃኘት አድርጎ ማየት በጣም አስፈላጊ ነው። ይሄ በጣም አስፈላጊ ነው። የመጀመሪያው ከታሪኩ የምንማረው ትልቅ ትምህርት አለ። ከታሪኩ የምንማረው ምንድነው? እስራኤል ግብጽ ውስጥ 215 ዓመት ከኖሩ በኋላ በሙሴ መሪነት ከግብጽ ወጥተው አገራቸው ከነዓንን ለመውረስ 40 ዓመት ተጉዘው ሲደርሱ ከዚያ በኋላ በምድሪቱ የነበሩትን ሰዎች ሁሉ እግዚአብሔር እንዲያጠፋ ወስኖባቸው እያጠፋ በምትኩ እስራኤልን ነው የተካው። የምናውቀው ታሪክ ይሄ ነው አይደለም? ግን በዚያ ውስጥ መጽሐፈ ኢያሱ ውስጥ የምናገኘው አስደናቂ ነገር ልክ እንደ ገባዖን ሰዎች ከሚጠፋ ወገን ሆነው ግን ደግሞ በእንዲህ አይነት መንገድ ሳይጠፉ የቀሩና አብረው ከእስራኤል ጋር የርስት ተካፋይ ለመሆን የበቁ ሰዎች መኖራቸውን ነው። በጣም አንዱ አስደናቂ ታሪክ ይሄ ነው። በነገራችን ላይ እስራኤል ከዚያ በኋላ የእስራኤል ሕዝብ የሚባለው ከነገደ ያዕቆብ የመጣው 12ቱ ነገድ ብቻ አይደለም ማለት ነው አይደለም። ከጠፋውና ከሚጠፋው ሕዝብ ውስጥ ሳይጠፋ የቀረና አብሮ መኖር የተፈቀደለት አብሮ ለርስት የበቃ አለ። ይህ መጀመሪያው አስገራሚ አስተማሪ ታሪክ ነው። ለምንድን ነው እንደዚህ የምንለው? ለርስት ለእግዚአብሔር ርስት አሁን ይሄ ምድራዊቷ ርስት ከነዓን የገነት የመንግስተ ሰማያት ምሳሌ ስለሆነች የተገባቸው ምርጦች አሉ። ግን ደግሞ የማይገባቸው ከምንላቸው ውስጥ እግዚአብሔር ወይም እንደማይገባቸው እኛ ከምናስባቸው ውስጥ ወይም ኑሯቸውና ሕይወታቸው የማይገባ አኗኗር ነው ተብለው በመጽሐፍ ቅዱስ ከሚታወቁት ውስጥ የሆነ ጥበብ የሆነ እግዚአብሔር ቸርነት ከቅዱሳኑ ጋር እኩል ርስት የመካፈል የሚሰጣቸው ሰዎች አሉ ማለት። ይሄ ለኛ ለክርስቲያኖችም ሰዎችን እንዳንንቅ በማንም ሰው ላይ እንዳንመጻደቅ ከሚያደርጉ መሰረታዊ የታሪካዊ ምሳሌዎች አንዱ ይሄ ነው። ምክንያቱም ሊጠፋ ከተፈረደበት ውስጥ ሊሞት ከተፈረደበት ውስጥ በመጨረሻዋ ሰዓት ለርስት ተካፋይ የሚሆን ሰው አለ። ልክ እንደ ፈያታዊ ዘየማን ማለት ነው። አሁን ፈያታዊ ዘየማን ሁላችንም እንደምናውቀው የተለመደ ታሪክ ስለሆነ በሚሞትባት ቅጽበት ርስት የወረሰ ሰው ነው። በዚያች ቅጽበት ማለት ነው። የገባዖን ሰዎችም በሚጠፉባቸው ዕለታት ከርስት በሚነቀሉበት ለዘላለም በሚደው ልክ እንደዚህ እንደ አምስቱ ነገሥተ አሕዛብ ጨርሰው በሚጠፉበት ጊዜ በዚያች ቅጽበት በፍጥነት ከኢያሱና ከእስራኤል ጋር አታለውም ቢሆን በጣም ይገርማል እኮ አታለውም ቢሆን ስምምነት አድርገው እንደገና ከነሱ ጋር በዚያው ምድር ለመኖር የበቁ እንደገና ርስት ውስጥ የገቡ እንደገና የተተከሉ እንደተተከሉ የቀሩ እንደጸደቁ የቀሩ እንደዚህ አይነት ሰዎች አሉ። በእውነቱ ምንም የእስራኤልን ክብር ባያገኙትም ማዕረጋቸው ክብራቸው በእስራኤል ማይጣን ባይሆንም ርስቲቱን ግን ተካፍለው እንዲኖሩ እግዚአብሔር ፈቅዶላቸዋል። እኛ ነው እግዚአብሔር እንደዛ ያድርግልን። ገነት መንግስተ ሰማያት የምርጦች ናት። ምርጦቹን አውቆ ከነሱ ጋር ተስማምቶ ደግሞ ከነሱ ርስት መካፈል ከአሕዛብ ዘንድ ታይቶ የማይታወቅ አስተዋይነት ነው። ሌሎች እኮ ከአሕዛብ እንዲህ ያደረገ የለም። ከእስራኤል ጋር ልስማማ ያላለ ሌላ አለ የለም። የተስማሙት እነዚህ የገባዖን ሰዎች ብቻ ናቸው። እና የመጀመሪያውና በጣም አስተማሪው አስፈላጊው ነገር ይሄ ነው። 3 አጫጭር መልእክቶችን ከዚች ታሪክ ብቻ መውሰድ እንችላለን። አንደኛ እስራኤል የምትባለው ወይም የጥንቷ ከነዓን በትውልድ እስራኤል የሆኑ ሰዎች ብቻ ርስት አይደለችም ማለት ነው። ሌሎች አሕዛብም ምን አድርገዋታል ማለት ነው? ተካፍለዋታል፣ ወርሰዋታል። ይኸው መጽሐፍ ቅዱስ ያስረዳል። ገፋ ስንልም በሌሎቹ ምዕራፎች ምዕራፍ 16 17 ላይ ኢያቡስም በኢየሩሳሌም ዙሪያ እንደቀሩ ከነዓንም ይሄ በኋላም ጌታ በወንጌል ሲያስተምር የልጆቹን አንስቶ ለውሾች መስጠት አይገባም ሲላት ያቺ ሴት ያስደነቀችው እስራኤልስ እንኳን እንዲህ ያለ እምነት አላገኘውም፣ ጌታ ሆይ ውሾችም እኮ ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ ብላ ያስደነቀችው ከነዓናዊት ከከነዓን ወገንም ሙሉ በሙሉ ሳይጠፉ ኤፍሬም በሚባለው አሁን ይሄ የኤልሳቤጥና የዘካርያስና የኤልሳቤጥ
ወይም ዮሐንስ መጥምቅ ወላጆች ባሉበት በኮረብታው አካባቢ ወደ ደቡብ ምዕራብ ከኢየሩሳሌም ወጣ ያለው ኮረብታው አካባቢ ከነዓን ዘሮችም እንደቀሩ መጽሐፍ ቅዱስ ያስረዳል። እዚሁ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 16 እና 17 እነዚህን ተከታታይ ታሪኮች በተከታታይ ያስረዳል። ስለዚህ የመጀመሪያው መልእክት የምንወስደው እስራኤል አሁን እስራኤል ተብላ ሀገሪቱ የምትጠራበት መሬቷ የምትጠራበት የጥንቷ ከነዓን እሷን የወረሷት የ12ቱ ነገድ እስራኤል ብቻ ሳይሆኑ ከአሕዛብ ወገንም እግዚአብሔርን በማምለክና እነሱን በማገልገል እንዲኖሩ የተፈቀደላቸው ከአሕዛብ ወገን አሉ ማለት ነው። የመጀመሪያው የምንማረው ነገር ይሄ ነው በእውነቱ። ሁለተኛው የምንማረው እነዚህ እንዴት ተረፉ ስንል በተለይ የገባዖን ሰዎች በስምምነት ከእስራኤል ጋር በመስማማት የእነሱን አምላክ የእስራኤልን አምላክ በማመን ነው እንጂ በሌላ መንገድ አይደለም። የእስራኤልን አምላክ አምነዋል፣ እንታዘዛለን ብለዋል። እንደሰማችሁት ለቤተ መቅደሱና በዚያ ላለው አገልግሎት ሁሉ እንጨት ቆራጮችና ውሃ ቀጂዎች መሆን ተፈቅዶላቸዋል። ይሄ በአዲስ ኪዳን በነገራችን ላይ ይሄ ትልቅ ስጦታ ነው፣ ትልቅ ጸጋ ነው። ለምሳሌ በእኛ ቤተክርስቲያን አሁን የቧንቧ ውሃ ሳይመጣ በገጠሩ አሁንም ድረስ ለቤተ መቅደስ አገልግሎት ውሃ ከምንጭ ውሃ ይቀዳል፣ ከወራጅ ውሃ ሊቀዳ ይችላል። ይህን መቅዳት የሚፈቀድላቸው ሰዎች የተመረጡ ሰዎች ናቸው። ማንም ሰው መቅዳት አይፈቀድለትም። ይህን ታውቃላችሁ ይሆን? እዚህ ከተማ ያላችሁት ተፈቀደላቸው። እንዲያውም የቤተክርስቲያን ሊቃውንት ምን ብለው ያስተምራሉ? ይህን ለድሆች መበልቶች፣ በንጽህና ለሚኖሩ ድሆች መበልቶች ነው የተፈቀደው ይላል። እንጨት መፍለጥም እዚያ አለ። ለቤተልሔም ለግብረ ቤተልሔም የሚሆነውን እንጨት መፍለጥ የተፈቀደላቸው ሰዎች አሉ። ለምንድን ነው የተፈቀደበት ምክንያት ሲያስረዱ ድሆች ልክ እንደ ባለጸጎች ለመስዋዕት የሚሆነውን ወይኑን ስንዴውን ማምጣት አይቻላቸውም። ግን እነሱ ውሃውን አምጥተው ወይኑ የሚዘጋጀው ለስጋው ደግሞ የምንጠቀምበት በኋላ ተለውጦ ደም የሚሆነው ወይኑ የሚዘጋጀው በውሃ ጭምር ስለሆነ መጠኑ ሁሉ በመጽሐፍ የተጻፈ ነው። መቼም ሰምታችሁት እንደሚሆን አውቃለሁ አይደለም? ስንቱ እጅ ውሃ መሆን እንዳለበት፣ ስንቱ እጅ ወይን መሆን እንዳለበት ስርዓት ያለው ነገር። ስለዚህ ባለ ወይኑ ወይን ያመጣል፣ ባለ ውሃ ታመጣና በቤተ መቅደስ በቤተ ክርስቲያን አገልግሎት ውስጥ እግዚአብሔር በማምለክ ሂደት ውስጥ ለእግዚአብሔር መባ፣ ለእግዚአብሔር መስዋዕት፣ ለእግዚአብሔር አስራት የማይሰጥ ሰው የመስዋዕቱ ተሳታፊ መሆን ስለማይገባው ድሆች የሚሰጡት በማጣት ከዚህ እንዳይከለከሉ፣ ከጸጋ ከረድኤት ከበረከት እንዳይጎሉ ለማንም የማይቸግረው ውሃ ማምጣትና እንጨት ፈልጦ ማምጣት ተፈቀደላቸው። በዚህም እኩል ከባለጸጎቹ ጋር መስዋዕቱን አብረው እንዲሰሩት እንዲሳተፉበት አደረገ ማለት። ስለዚህ ክብር ነው፣ እኩል ነው፣ የተናቀ ነገር አይደለም። ከባለጸጎቹ ወይን ካመጣውና ምክንያቱም በዚያ ተዘጋጅቶ እኩል ነው የምንቆርበው። ያንተ ውሃ ነው ተነጥሎ ይቅር አይባልም፣ ያንቺ ውሃ ነው አይባልም። አይደለም እንዴ? እንደዛው ህብስቱም የሚዘጋጅበት እንጨት ይመጣል። ስንዴውን ያመጣው ብቻ አይደለም፣ ያን ያመጣው በዚያ ጣዕም አግኝቶ ኃይል አግኝቶ ተዘጋጅቶ ተቀድሶበት ተለውጦ ስጋ አምላክ ሆኖ እንቀበለዋለን። ስለዚህ ማንኛውም ድሃ በቤተ ክርስቲያን ውስጥ መባው የተካተተ እንዲሁም ቤተክርስቲያን ተጨንቃ ያደረገችው። ስለዚህ የገባዖን ሰዎችም የተሰጣቸው ቀላል አይደለም። እንጨት መልቀምና ውሃ መቅዳት መሰጠቱ ቀላል አይደለም። በመባው ሂደት በመስዋዕቱ ሂደት ተሳታፊ ያድርጓቸዋል። አማኞች አምላኪዎች መሆናቸውም ይሄ ያስረዳል ማለት ነው። ሁለተኛው ከነሱ ቀጥታ ከታሪኩ የምንማረው ይሄ ነው ከታሪኮቹ። ሶስተኛው ግን መልእክቱ ነው፣ ምስጢራዊ መልእክቱ ነው። ምስጢራዊ መልእክቱ ለሁላችንም ነው። ልክ እንደነሱ ብዙዎቻችን ለእግዚአብሔር መንግስት የተገባን ለርስት የተገባን ሰዎች ላንሆን እንችላለን። እንደነሱ ብልህነት ካለ ግን ኃጢአታችንን ተናዘን አለማመናችንን አሳይተን ለእግዚአብሔር መንግስት ልንበቃ እንችላለን ማለት ነው። የመጀመሪያ ባጭሩ ይህን እናነሳውና የኛውን መልእክት ወደ ኋላም ዛሬ የትምህርቱም አንዱ ግብ እዚህ ላይ ስለሚያጠነጥን ይህን እናቆየዋለን። ሁለተኛው ታሪኩ ነው። ከመጣባቸው ከዚህ ስምምነት በኋላ ግን ከዚያ በፊት ጠላቶቻቸው ያልነበሩ ጠላቶቻቸው ሆነው ከዚያ በፊት ለጦርነት ተነስተውባቸው የማያውቁት ለጦርነት ተነሱባቸው፣ ጦርነት ከፈቱባቸው አምስቱ ነገስታት አይደለም እንዴ? በዚያ ጊዜ ደግሞ እነሱ አዲሶቹን ወዳጆቻቸውን እስራኤልንና ኢያሱን ጠሩ። ድረሱልን፣ እርዱን አሉ። መጡ፣ ደረሱላቸው፣ ረዷቸው፣ ተዋጉላቸው፣ እግዚአብሔርም ተዋጋቸው። ሲነበብ እንደሰማችሁት እግዚአብሔር ከዚያም በፊት ከዚያም በኋላ ሰውን እንደዚያ አድርጎ የሰማበት ቀን የለም ይላል መጽሐፍ ቅዱስ። በጣም ይገርማል።
በጣም ይገርማል። ለእነዚህ ሰዎች ሲባል በተደረገው ጦርነት ነው። እግዚአብሔር ለእኛም ጦርነታችንን እሱ ይዋጋለን። በእውነቱ ሰልፉ ብዙ ነው፣ መከራው ብዙ ነው፣ ፈተናው ብዙ ነው እና የመጀመሪያው ከዚህ ታሪክ የምንማረው ይሄ ነው። ስለዚህ መጽሐፈ ኢያሱ ላይ ርስት የተካፈሉ እንደዚህ ያሉ ሰዎች መሆናቸውን እናውቃለን። እንግዲህ የመጨረሻው ዛሬ በሰፊው የምንማርበት ጉዳይ ለምንድን ነው በመጽሐፍ የተጻፈው? ምንድን ነው የሚያስተምረን ስንል ቅድም እንዳልነው ከነዓን የገነት የመንግስተ ሰማያት ምሳሌ ናት። እስራኤል ደግሞ እስራኤል ዘሥጋ የእስራኤል ዘነፍስ የክርስቲያኖች ምሳሌዎች ናቸው። ርስታቸውን ለመውረስ ከባድ ጦርነቶችን አካሂደዋል፣ ግን አሸንፈዋል። አሸናፊነታቸው ግን በማን ኃይል ነው? በእግዚአብሔር። ከመጀመሪያዋ ልክ የዮርዳኖስን ወንዝ እንደተሻገሩ መጀመሪያ ካገኟት ከኢያሪኮ ጀምሮ እያጠፉ እያወደሙ እያጸዱ አምልኮ ጣዖትን በእግዚአብሔር ሕዝብ እየተኩ ነው የመጡ። ኢያሪኮ እንደምናውቀው የመጀመሪያዋ ከተማ ናት። ጌልጌላ እዛው አጠገብ ነው ያለችው። ብዙ ጊዜ እንግዲህ መልክዓ ምድር የእስራኤልን መልክዓ ምድር ለሚያስብ ሰው በጣም ጥሩ ሆኖ ይረዳዋል እና መልክዓ ምድሩን ትንሽ ማስታወስ ፈልጋለሁ። ለምሳሌ አሁን እነዚህ እህቶቻችን የተቀመጡበትን እንደ ግብፅ አስቡት፣ ወንድሞቻችን የተቀመጡበትን ደግሞ እንደ አሁን እስራኤል እንደምንለው አስቡት። ታውቃላችሁ፣ ድንበርተኞች ናቸው አይደለ? በአፍሪካና በአውሮፓ መካከል ይሄ ሜዲትራኒያን ባህር የሚባል አለ አይደለ? አሁንም በአፍሪካና በእስያ መካከል ደግሞ የቀይ ባህር ወይም የኤርትራ ባህር ምንለው አለ አይደለም? ቀይ ባህርና የሜዲትራኒያን ባህር በሚገናኙባት ድሮ የየብስ መንገድ ስልጽ መንገድ ነበረቻት። በኋላ ነው የተገናኘው። ይሄ አሁን አገናኝተውታል። በዚች መንገድ ሲሻገሩ ቀጥታ ከግብፅ ቀጥሎ የምትገኘው እስራኤል ነበረች። ስለዚህ እግዚአብሔር እስራኤልን ልክ ይሄ ግብፅ ነው ብያቸዋለሁ አይደለም? ከዚህ አውጥቶ ቀጥታ ወደዚያ አይደለም ያስገባቸው። ምንድነው ያደረገ? በኤርትራ ባህር ተሻገሩ አይደለም የሚለው መጽሐፍ ቅዱስ። በኢትዮጵያ በኩል በሱ አድርገው እስያ የምንለው መካከለኛው ምስራቅ ወደ አረብ ምድር በዚህ በኩል ወሰዳቸውና ከእስራኤል ቀጥሎ ሊባኖስ አለች። እዛ ቀጥሎ በላይ በኩል አምጥቶ ያኛው ምስራቅ ነው። ከዛ ወደዚህ ነው ያሻገራቸው። ተመልከቱ፣ ከዚህ ወደዚህ ሳይሆን እንደዚህ አዙሮ ከዛ ወደዚህ የዮርዳኖስ ወንዝ ያለ እዛ ጋር ነው ማለት። እስራኤል ወደዚህ ነው እና እስራኤል ርስታቸውን የወረሷት ከምዕራብ ተነስተው እንደዚህ ዙሪያውን ዞረው ከላይ ከምስራቅ መጥተው ነው ወደ ምዕራብ እንደዚህ የወረሷት ማለት ነው። ግልጽ ነው አይደል? አሁን በአይምሯችን ላይ እንደስለው። ስለዚህ ዮርዳኖስ ወንዝ እዚያ ነው። ልክ የዮርዳኖስን ወንዝ እንደተሻገሩ መጀመሪያ የሚያገኟት ከተማ ከዛው ከወንዙ አጠገብ ኢያሪኮ ነች። ከዛ በኋላ ነው ወደ ላይ ወደ ኢየሩሳሌም ወደ ኮረብታው ይወጡ የመጡት። እሱን ከወጡ በኋላ ደግሞ ወደ ምዕራብ ሜዳው ሜዲትራኒያን ባህርም ያገኙታል። ወደ ታች አሁን ቴል አቪቭ ወደሚባለው ከተማ ወደዚያ ጫፍ ወደ ግብፅ ጫፍ፣ የግብፅ እንኳን ወደ ታች ወደ በረሃው ይሄዳል። ከጋዛ በኩል አድርጎ ማለት ነው ወደዛ አቅጣጫ ይሄዳል ማለት ነው። በዚህ መንገድ ነው የወረሷል። እና ተመልከቱ፣ ከዚያ ጀምሮ ጦርነት ነው እና ወደ ላይ ኮረብታማው ነው ገባውን ያለችበት። እግዚአብሔር ያደረገላቸው ነገር ይሄ አስደናቂ ነው እና ርስታቸውን ሲወርሱ ከዚህ ከምስራቁ ተነስተው ወደ ምዕራብ እየሄዱ የዘለቁት። ይሄ ከምስራቅ ወደ ምዕራብ ብዙ መልእክት ያለው ነው። እኛም እንግዲህ ቅዱስ ጳውሎስም ከምስራቅ ኢየሩሳሌም ተነስቶ ወደ ምዕራብ እስከ ስፔን ድረስ ወደ አውሮፓ እንደዚህ ነው የተጓዘው። ለዚያ ነው አሁን የጳውሎስ መልእክት ሲነበብ ከምስራቅ ወደ የት ተዞሮ ነው የሚነበበው? ወደ የት ነው የሚነበበው? ወደ ምዕራብ ነው አይደለም? ያን አቅጣጫ ወንጌሉ የሄደበት የመጀመሪያው አቅጣጫ አቅጣጫ ሐዋርያት የሄዱበት አቅጣጫ አቅጣጫ ነው። እስራኤልም የተጓዙበት አቅጣጫ ርስት ሲወርሱ ከምስራቅ ወደ ምዕራብ አቅጣጫ ነው እየወረሱ የሄዱት። ይሄ በጣም ራሱን የቻለ ምሳሌያዊና አስተማሪነት ያለው እና የዚህ የመጽሐፍ ታሪክ የሚነግረን ርስታችንን ገነት መንግስተ ሰማያትን የምንወርስበት መንገድ ነው። ርስታችን ገነት መንግስተ ሰማያት የምንወርሰው ልክ እስራኤል በኢያሱ መሪነት እንዳካሄዱት ያለ ጦርነት ውስጥ በመግባትና በማሸነፍ ነው የምንሄደው። ኢያሪኮን ሲወርሷት ቅድም ያነሳውበት መሰረታዊ ምክንያት ያለው እንደምናውቀው በድምፅ 7 ቀን ዞረው በሰባተኛው ቀን እየጮሁ ሲዞሩ ነው የፈረሰችው አይደለም? ተዋጊያቸው ሁልጊዜ እግዚአብሔር ነው፣ አሸናፊው እግዚአብሔር ነው። የረሃብን ታሪክ አጠፋፋቸውን፣ አወዳደሟን፣ እንዴት ርስቷን እንደተካፈሉ እናውቃለን። ይህም በሙሉ አልደግመው። ስለዚህ እኛ አሁን የምናደርገው የመንፈሳዊ ጉዞ ልክ እንደዚህ አጭር የሚመስል ግን ረጅም ጉዞ የሚያስጉዝና ብዙ ተጋድሎ ያለበት ህይወት ነው የምንጓዘው። እኛ ክርስቲያኖች ይህን የምናውቅ ከሆነ ምንረበሽበት ነገር አይኖርም፣ ምንፈራበት ነገር አይኖርም፣ ምንጠራጠርበት ነገር አይኖርም፣ ምንጨነቅበት ነገር አይኖርም። ደግሞ ምናባዊ ህልም የሚመስል ነገርም አንፈልግም።
እውነተኛው ህይወት ምን እንደሚመስል በመጽሐፍ ስለተገለጸ እውነተኛው ህይወት ብዙ ውጣ ውረድ ያለበት፣ ብዙ ድካም ያለበት፣ ብዙ መንከራተት ያለበት፣ ብዙ ውጊያ ያለበት፣ ብዙ ሰልፍ ያለበት፣ ብዙ ድካም ያለበት ነው እና የክርስትና ህይወትም እንደዚህ ያለ ውጣ ውረዶች፣ ድካም ያለበት፣ ትግል ያለበት፣ ተጋድሎ ያለበት፣ ጦርነት ያለበት መሆኑን ያስተምረናል። መጽሐፍቶቻችን በዚህ መንገድ እንደሚተረጎሙ መጽሐፍ ቅዱስ በብዙ መንገድ ያብራራል። እንግዲህ እዚህ ደብረ ብስራት ብዙ የወንጌል የትርጓሜ ትምህርት ታሪክ ላለው ምሳሌዎቹን እንዴት እንደሚመሰሉ እንዴት እንደሚተረጎሙ አላስተምርም፣ አልፈዋለሁ። ሌላ ቦታ አስተምረዋለሁ። እውነቱን ለመናገር ጊዜን አጠር አድርጌ ለመጠቀም አያስፈልጋችሁም አይደለም። ይሄኛው ቀላል እኮ ነው። ምን ለማለት ነው? ለምሳሌ ገላትያ ምዕራፍ 5 ላይ ቅዱስ ጳውሎስ የሳራንና የአጋርን ታሪክ የተረጎመበት አለ አይደለም? ነው አይደለም? እነዚህ ሁለቱ ሴቶች በሁለቱ ምኖች ናቸው ነው ያለው፣ ኪዳኖች ናቸው ይላል አይደለም? ነው አይደለም? ስለዚህ አጋር የብሉይ ኪዳን ምሳሌ ናት፣ ሳራ ደግሞ የማን ምሳሌ ናት ይላል? የአዲስ ኪዳን ምሳሌ ናት። ብሉያት በሙሉ በዚህ መንገድ ይተረጎማሉ ነው። መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ በጥሬው እንዴት እንደሚተረጎሙ ያስረዳል። ይህም እንዴት እንደሚተረጎም አንዳንድ ጥቅሶችን ወስደን ማየት እንችላለን። አሁንም አሳጥሬ ለመሄድ ነው የምሞክረው። ለምሳሌ ብዙዎቻችን በምናውቀው በመጽሐፈ መክብብ ምዕራፍ 3 ላይ ለሁሉም ጊዜ ያለው የሚል ጥቅስ አለ። ብዙዎቻችን የምንጠቅሰው አይደለም? ለሁሉም ጊዜ ያለውም ሲዘረዝር ለዚህ ጊዜ ያለው ለዚህ ጊዜ ያለው ይላል። ለጦርነትም ጊዜ ያለው ለሰላምም ጊዜ ያለው የሚል ቃል አለ የለም? ጦርነት ጊዜ ያለው ምን አይነት ጦርነት ነው? በእውን ህይወታችንን ሁሉ ጊዜ ያለው። በነገራችን ላይ ይህንን ልናስወግደው አንችልም። ስላልቻልም ነው በሀገራችን መጥቶ እንደዚህ እያወደመ ያለው። የምንችለው በእርቅ እንችል ነበረ። እርቅ ማለት ብዙ ሰው ፓርቲዎች ተገናኝተው ተደራድረው ምናምን ይመስለዋል። ሰዎች ከእግዚአብሔር ጋር ቢታረቁ ይቀራል። በእውነቱ ከእግዚአብሔር ጋር ሳይታረቁ በዚያ መንገድ ብዙ አይቆምም። ይህም መካድ የለብንም። ዝም ብለን ምናባዊ የህልም እንዲህ ቢሆን እንዲያ ቢሆን የሚለው ውሸት ነው። እውነት የሚሆነው ሰው ከእግዚአብሔር ጋር ሲታረቅ። ሰው ከእግዚአብሔር ጋር ከታረቀ እግዚአብሔርን ይፈራል። አሁን ባነበብኩላችሁ ታሪክ ውስጥ ለኢያሱ ለገባዖን ሰዎች ቃል ኪዳን ስለገባ ለምን ዋሻችሁን ካለው እነምታቸው ሲሉ ምንድን ነው ያሉ? በእግዚአብሔር ስም ስለማለላቸው አናደርገውም ነው ያለው። አይደለም እንዴ? እግዚአብሔርን የሚፈራ ሰው ከእግዚአብሔር ጋር የታረቀ ሰው አያደርገውም። አንዴ ቃል ከገባ ገባ። እግዚአብሔርን የማያምን ኮሚኒስታዊ አስተሳሰብና ውሸት በህይወቱ የሰለጠነ የትኛው ፓርቲ የትኛውን ጊዜ ጉልበቱ አላመቸው ሲል ነው እንጂ አብዛኛዎቹ ቃል የሚጠብቁ ጉልበት ካመቻቸው የትኛቸውም ቃላቸውን ይክዳሉ። የትኛቸው ይህ እኮ የምናየው ነው። ለምሳሌ ሶቪየት ህብረት ስትፈርስ አሜሪካኖችና ምዕራቡ ለዛ ጊዜው ጎርባቸው የገቡት ቃል ነበር አይደለም? አሁን የኢዩ አባል ከሆኑት ሀገራት ከ10ሩም በላይ የኢዩ አባል ላይ ያደርጉ ኔቶ ወደዚያ ላይ ገባ ተፈራርመዋል። ጉልበታቸው ሲጠነክርና አቅም ሲኖራቸው ግን ሄዱ። የመጨረሻዋ ዩክሬን ላይ ሲመጣ ራሽያ ወደ ጦርነት መጣች። ትልቁ ጉዳይ ምንድን ነው? ማስመሰል ነው። የዓለም መንግስታት በአብዛኛው የሚናገሩት ማስመሰልና ውሸት ነው። ጉልበት እስካላቸው ድረስ የትኛውንም ቃል ኪዳናቸውን ይደፈጥጡታል። ለቃል ኪዳን ታማኞች አይልም፣ ውሸታሞች ናቸው። ለቃል ኪዳን የሚታመኑት እግዚአብሔርን የሚፈሩ ብቻ ናቸው፣ በእውነቱ ብቻ ናቸው። ስለዚህ ጉዳይ መናገር ፈልጌ አይደለም፣ ግን ዋናው ጉዳይ ምንድነው? ለጦርነት ጊዜ ያለው ማለት ሰው ከእግዚአብሔር ጋር ካልታረቀና መንገዱን ካላስተካከለ ራሱ እግዚአብሔር ሰዎቹን አስነጥስቶ ያጠፋዋል። አንዳንዱ እኮ እንደዛ ነው። የእስራኤል ታሪክ የሚያስረዳን በተደጋጋሚ ባቢሎኖች መጡ፣ ወረሯቸው፣ ማረኳቸው። ፋርስ መጡ፣ ወረሯቸው። እንደዚህ ሜዶን ስንቱን ታሪክ የምናነሳው ከታች ከዚህ ከምዕራብ አውሮፓ ከግሪክ ጀምረው ሄደው ወይም የጥንቱ የመቄዶንያ እነ እስክንድር እስከዚያ እስከሚያስገብሯቸው ድረስ ያሁኑ ታሪክ የደረሰባቸው ለምንድን ነው? በኋላ ክርስቶስ ሲመጣ ሮማውያን መጥተው የገዟቸው ለምንድን ነው? ከእግዚአብሔር በራቁ ጊዜ ሁልጊዜ አሳልፎ ይሰጣቸዋል። ቅዱስ ጳውሎስ እንዳለ አይደል? እግዚአብሔርን ለማወቅ ባልወደዱ መጠን ለማይረባ አእምሮ አሳልፎ ሰጣቸው ነው። ለማይረባ አእምሮ ማለት ጥፋት ለሚያመጡ ሰዎች አእምሮ ላላቸው ሰዎች አሳልፎ ይሰጣል እግዚአብሔር። አንዱ ትርጓሜው ይሄ ሰው ከእግዚአብሔር ጋር ነው ማታረቅ ያለበትና የዚህ ታሪክ የሚያስረዳን እሱ ነው። ለሁሉ ጊዜ ያለው፣ ለጦርነትም ጊዜ ያለው ጦርነት የሚያመጣው የሰዎች አለማመን፣ የሰዎች ስግብግብነት። ይሄ ሁሉ ጦርነት እኮ ኢኮኖሚ ጦርነት ነው። ሌላ ምክንያት እኮ የለም። ስግብግብነት፣ እኔ ልብላ፣ እኔ ልብለት፣ የኔ ወገን ይጠቀም የሚል ነው። ሌላ ምንም ምክንያት የለውም ጦርነት። ታዲያ እንግዲህ ይሄ ከሆነ
ይህን ለእኛ ከክርስቲያኖች ሕይወት ጋር እንዴት አድርገን እናዛምደዋለን? ምሳሌነቱን እንዴት ወስደን እንተረጉመዋለን? ለሚሉ ሁለት ጥቅሶችን ብቻ ከአዲስ ኪዳን ላንብላቸው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 18 ላይ እንዲህ የሚል ቃል አለ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ጢሞቴዎስ ልጅ ሆይ ስለ አንተ አስቀድሞ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ ሰጥሃለሁ ይላል። በእርሱ አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነት ምን ታደርግ ዘንድ ይላል? ትዋጋ ዘንድ። ጢሞቴዎስ ነው ተዋጋ የሚለው። ይሄ የሚያሳየው የጢሞቴዎስ ሕይወት፣ የሐዋርያት ሕይወት፣ የሊቃነ ጳጳሳት ሕይወት ብቻ ሳይሆን የክርስቲያኖች ሕይወት በሙሉ የጦርነት ሕይወት መሆኑን ነው። ስለ አንተ እንደተነገረው ትንቢት አስቀድሞ እንደተነገረው ትንቢት በእሱ መልካም ጦርነት ትዋጋ። ክርስቲያኖች ሕይወት የጦርነት ሕይወት። ቅዱስ ጳውሎስ ዕብራውያን 11:34 ላይም ስለ አማኞችና ስለ ትንሾች ስለ ቅዱሳን ሲናገር ድላቸውን ሲናገር የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸውም በረቱ ይልና በጦርነት ኃይለኞች ሆኑ ይላል። ምን ሆኑ? መልሱልኝ እስኪ። በምን? በጦርነት። በየትኛው ጦርነት ነው እነዚህን የሚላቸው? በመንፈሳዊ ጦርነት። በጦርነት ኃይለኞች ሆኑ፣ የባዕድን ጭፍሮች አባረሩ ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ስለዚህ መንፈሳዊ ሕይወት የጦርነት ሕይወት ነው፣ የውጊያ ሕይወት ነው። እኛም እዚህ ታሪክ ላይ የምንማርበት መሰረታዊ ምክንያት ይህንን ጦርነት የክርስትና ሕይወታችን ውስጥ የሚገጥምን ጦርነት እንዴት አሸናፊዎች እንሆናለን ነው። ጦርነት ከምን እንደሚገጥም ግልጽ ነው። የመጀመሪያው ከኛ ከሰውነታችን ነው የሚገጥመን። ታሪኩን አሁን ያነበብኩትን እያነሳን ባጭሩ ለማየት እንሞክራለን። የኛ ሰውነት የፈተና ምንጭ ነው። ታውቃላችሁ አይደለም? ስናይ ራሱ የምንፈተነው ፈተና አለ። ስንሰማ የምንፈተነው ፈተና አለ። ስንበላ የምንፈተነው ፈተና አለ። በሌሎቹም የስሜት ሕዋሳቶቻችን እንዲያው በመጽሐፍ ቅዱስ መተርጉማን ውስጥ እነዚህ 5 ነገስታትን አሁን እናያቸዋለን። በነገራችን ላይ አስገራሚ ነው። ያ የኛ ሕይወት ነው እና የገባዖን ሰዎች የገጠማቸው ሕይወት የኛ አይነት ሕይወት ነው። አሁን የኛ ሕይወት እንደ ገባዖን ሰዎች ምሳሌ ከሆነ ስንተረጉመው እንደኛ እነዛ ታሪካቸውን ስትሰሙ እንደነበረው የሻገተ ስንቅ የያዙ ይላል አይደለም? የሻገተ ስንቅ የያዙ ልብሳቸው የተቀዳደደ የጫማቸው ማዘቢያው ራሱ የተቆራረጠ ይላል እና ይሄ የሚያሳየው የኛን የምግባር ሕይወት ድክመት ነው። በኋላ ቅዱስ ጳውሎስ በአዲስ ኪዳን በጫማ የመዳን ጥሩር እያለ ማለት ነው አይደለም? እያንዳንዱ በምንለብሳቸው ነገሮች የመሰላቸው ምሳሌዎች ስንመለከትና ስለ ልብስ ክርስቶስን ልበሱት እስክንባል ድረስ ሲነገር ክርስቶስን መልበስ ምግባር ነው። ክርስቶስን አለመልበስ ደግሞ የምግባር መራቆትን የሚያመለክት ነው። ክርስቲያናዊ ምግባር የተራቆተ ሰው ክርስቶስን አልለበሰውም፣ ለብሶታል ሊባል አይችልም፣ ለብሰነዋል ልንባል አንችልም። እና እነዚህ እያንዳንዳቸው የሚያስረዳን እኛ ራሳችንን እኔ በገባዖን ሰዎች አንጻር ብናየው ደስ ይለኛል። በዚህ ዘመን ያለነውን ክርስቲያኖች በትዳር ውስጥ ያሉት ሰዎች በትዳራቸው ውስጥ ብዙ ፈተና እንደገጠማቸው ይናገራሉ። በምንኩስና ውስጥ ያሉት በምንኩስና ሕይወታቸው ውስጥ ብዙ ፈተና እንደገጠማቸው ይናገራሉ። በአገልግሎትም ውስጥ ያሉት ሰዎች በአገልግሎታቸው ውስጥ ስለሚገጥማቸው ፈተና ይናገራሉ። ምዕመናንም በስራ ሕይወታቸው፣ ነጋዴዎቹ በንግድ ሕይወታቸው ምን አይነት አጣቂ ነገሮች እንደገጠሟቸው ይናገራሉ። ወጥተው ወርደው ቢያተርፉም ግብር ቢከፍሉም ደግሞ ውጣ ውረዱ ብዙ ነው። ምሳሌ የኢትዮጵያ ክርስቲያኖች በኢትዮጵያ ነባራዊ ሁኔታ ውስጥ እንዴ ጉቦ ሳንሰጥ እኮ መነገድ አንችልም ይላሉ። እንደዚህ የሚል ሰው መቼም አልገጠመንም አትሉም አይደለም? እናንተ ፈተና ነው ማለት ክርስቲያን ሆኖ መኖር ከባድ ሆኗል። አሁን በየትኛው መስክ ብንሄድ ማለት የትኛውን ቦታ ብንገባ ክርስቲያን ነው። እኔ እነዚህን ማነሳቸው ለምንድን ነው? ክርስቲያን እስከሆነ ድረስ የሚቀሩ ነገሮች አይደሉም ነው። ክርስቲያን በመሆናችንም ብቻ የመጡ አይደሉም። አጠቃላይ የማህበረሰብ ውድቀት አለ፣ የህግ የስርዓት መዛባት አለ። ይሄ የሌለበት ሀገርም የለም። እውነቱን ለመናገር በአንጻሩ የተሻሉ ሀገሮች አሉ። በዓለም በጣም የተሻሉ የሚባሉ ምስጉን የሚባሉ ስልጡን ሀገሮች አሉ። ለምሳሌ ይሄ እንደነ ስዊድን፣ ኖርዌይ፣ ዴንማርክ፣ ፊንላንድ የሚባሉት በተለይ እነዚህ አራቱ አይስላንድ ጨምሮ 5ቱ ስካንዲኔቪያን ሀገሮች ከዓለም በጣም ስልጡን የሚባለው ማህበረሰብ የነሱ ነው። ለህግም ተአማኒነታቸው በጣም አስገራሚ ነው። ለህግ ለምሳሌ ስዊድን ባለፈው በኮቪድ ጊዜ ሀገሯን እንደሌላው ሀገር ዝግ እንዲሆን አላዘዘችም። ፕሮቶኮሉን ብቻ ነው የነገረችው እና በነገራችን ላይ ህዝቡ
ከመጽሐፍ ቅዱስ በላይ ነው ማለት ይቻላል። ያንን የሚፈጽመው የታዘዘው ማለት ነው። ስላላደረገች በዓለም ላይ እንዲሁም የዓለም መንግስታት ሞቅሰዋታል። ለምን ሎክዳውን አላወጀችም ሰው ቤት እንዲውል ብሎ ማለት ነው። ግን ህዝቧ የተደረገውን በማድረግ አንደኛ ነው። ከዛ በኋላ የመጣውን እየተቀበሉ ነው ያለፉት። እኔ እንደውም ማንሳት የምፈልገው አንዳንድ ታሪክ አለ ከነሱ የሚገርማችሁ። እስከ ቅርብ ጊዜ ድረስ ስደተኛ እስከሚበዛ ድረስ በስዊድን ማንም ሰው ከቤቱ ውጭ የፈለገውን ውድ ዕቃ ቢያስቀምጥ ጠፍቶ ተሰርቆ አያውቅም ነበር። ይህን ያክል ማህበረሰቡና ትረስት ነው የሚሉት። አሁን ራሱ ስደተኛውን ያማረራሉ። ይሄ ሶማሌው እኛም ጭምር እንደዚህ ቅርብ ጊዜ ትዝ ይላችሁ እንደሆነ አንድ ኤርትራዊ ስደተኛ አንዲት ነጭ ከሆነ ሱቅ አይኪያ የሚባል የስዊድን ታዋቂ የቤት ዕቃዎች አምራች አለና ከሱቅ ውስጥ እዛ ገብቶ መኖሪያ ፈቃድ ስላላገኘ ተበሳጭቶ እዛ የምትገዛ አንዲት ነጭ በቢላ ወቅቶ ነበረ እና በዓለም ዜና ሆኖ ነበር። በአበሻ እንደዚህ አይነት ነገር የተለመደ ስላልሆነ አስደንጋጭ ነው። በሌሎቹ አለ። አበሻ ግን በተሰደደበት ሀገር እንዲህ ያለ ጉዳት አድርሶ አያውቅም። እንዲሁ ስማችንም ተነስቶ አያውቅም ነበር። ግን ምን እንዳደረገ ታውቃላችሁ? አይኪያ ምን አይነት ዲስፕሊን እንዳላቸው ልነግራቸው ነው። እኔ ሱቅ ውስጥ ባለ ቢላዋ ስለተወጋች ከዚህ በኋላ ቢላዋ አልነግድም ብሎ በዓለም ላይ ካሉ ሱቆች በሙሉ ቢላ አጥራ። ነገርማችሁ። አሁን እንደዚህ አይነት ኮሚትመንት ውስጥ አንድ ካምፓኒ ይገባል ብላችሁ ታስባላችሁ? ምንም አይደራደሩም። የሰው ህይወት ይጎዳል ካሉ ማንኛውንም ነገር ከማጥፋት አይመለሱም። ይገርማችሁ። ስልጣኔን ለማንሳት ማለት ነው። እግረ መንገዴን ማንሳት የምፈልገው ደግሞ እኛ ንግበዛለን ከዓለም በጣም ጥሩ ህዝቦች እንደሆነ አይደለም። ንግበዛለን አንገበዝም። ግን እውነት ነው የምነግራችሁ፣ እግዚአብሔርን በማያምኑ ሰዎች መካከል እንኳን ያለው ስነ ምግባርና ለሰው አክብሮት ማመን የሚቸግር አክብሮት ያላቸው ሰዎች የሚፈሩንና የሚጠሉ ምናልባት እኛን አውሬ ናቸው ብለው ይሆናል እንጂ ሰው መሆናቸውን ቢያውቁ ለማክበር የማይቸግራቸው ብዙ ሰዎች ናቸው። ግን ብዙዎቹ እንደ አውሬ ነው የሚያዩን። ራሱ የሆነ ጊዜ ለወጥ ብለው ይወጉናል፣ ይመቱናል ምናምን ሲሉ ይሸሹናል እንጂ እንደ ሰው ክብር እንደምንሰጥ ካወቁ በጣም የበለጠ አክብሮት የሚሰጡ ሰዎች አሉ። ግን ይሄም ሆኖ ነው እኔ ደግሞ የምለው ይሄም ሆኖ ግን በዚህ ሀገር ማጭበርበር የለም ልንል አንችልም። ዋናው ጉዳይ እሱ ስርቆት የለም። ምናልባት ትልቅ አድቫንስ ሲስተሚክ ምናምን ሊሆን ይችላል። ምናልባትም ደግሞ ያን ስርቆት የሚፈጽሙት ከነሱ ሀገር ወጥተው ሌላ ሀገር ሲሄዱ ሊሆን ይችላል። ያ የፖለቲካል ሚሽን አካል ሊሆን ይችላል። ግን በምንም ሀገር በዚህ በሰለጠኑት እንደዚህ አይነት ለሰው አክብሮት የሚሰጡ ካምፓኒዎች ባሉበት ሀገር እንኳን ማጭበርበርና ስርቆት የመሳሰለው ትላይልም። በእርግጥ እውነት ነው የምናገረው፣ እነዚህ ስካንዲኔቪያን ሀገሮች ውስጥ አንድ ሰው ታክስ ከሚሰርቅና ሰው ከሚገል ሰው ቢገል ፍርዱ ሊቀልለት ይችላል። ታምናላችሁ? እንዴት እንደሚያምኑ ታውቃላችሁ? አንድ ሰው የገደለ ሰው አንድ ሰው ጋር ነው ችግሩ። ታክስ የሰረቀ ሰው ግን ከሀገር ጋር ነው ችግሩ። አገር እንደገደለ ነው የሚቆጠረው። ነገር ታክስ አንዲት ነገር የነካ ሰው የመኖር ተስፋ የለው በዛ ሀገር ማለት ነው። በዛ ሁሉም ለህግ ተገዥ ነው። አያደርጉትም፣ አያስቡትም፣ ሊያስቡትም አይችሉም። በነገራችን ላይ እንደኛ ሀገር አሁን እዚህ ትራፊክ መብራት እንኳን አሁን ስትሄዱ ምንም መኪና የለም ብለን ሌሊት እየጣስን እንሄዳለን አይደል? ሌሊት እንደዛ መኪና በሌለበት ቀይ በሆነ ለምን አናልፈውም ብትሉት ለፖሊስ ደውሎ ሬድ እያለ እንሄዳለን ብሎ እዛው ያስይዛቸዋል ራሱ ባለ ታክሲው ማለት ነው። እንደዚህ ያለ ቀልድ አያውቁም ብዙዎቹ። የሚባል ነገር የለም። ህግ ነው ምናምን እንደ መሰልጠንን አንዳንዴ እየሰማ ነው ብንል ጥሩ ነው ማለት ነው። እንደዛ ማጭበርበር ግን አይቀርም። እኔ እስከ ገባኝ ድረስ እስከ ተረዳሁት ድረስ ግን በዚያ ሁሉ አለ። ዋናው መልእክቴ እኛ ሀገር ብቻ ያለ አድርገን መውሰድ የለብንም። አንዳንዱ ነገር ብዙ ቦታ አለ። ትልቅ ደረጃ በደረሱትም ሀገሮች አሉ። እንደኛ ተራ ልክስክስነት ላይኖረው ይችላል። እንዲሁ በዚህም በእኛ ሀገር አባባል ሁሉ አለ። የለመደ ልማድ ከማድ ያሰርቃል ይባላል። ሰምታችሁ ታውቃላችሁ? መስረቅ የለመደበት ሰው ሊበላ እንጀራ አቅርበውለት ወጥ እስኪመጣ ድረስ አዩኝ አላዩኝ ብሎ ቁንጥር አድርጎ የሚቀምስ ሰዋል። ሊበላው ሙሉ እኮ ለሱ ነው የቀረበው። ልማድ ክፉ ስለሆነ ማለት ነው። ልማድ ክፉ ስለሆነ መልከስከስ በጣም ክፉ ነገር ነው እና ራሳችንን መግራት በጣም አስፈላጊ ነው። አሁን ሰው በሌለበት ሰዓት እንዳታዩት የተከለከለው ጨርሶ አለማየት ገብቷችኋል አይደል? ራስን ማስለመድ በጣም አስፈላጊ ነው። የሚጠቅመውም ራስን ነው፣ የሚያስከብረውም ራስን ነው። ልዕልናው ለራስ ነው፣ ለማንም አይደል። አሁን እኛ ከወላጅ እንኳን ተደፍቀን ገደጥ አድርገን የምናያት ነገር ትኖር ይሆናል አይደል? አሁን ይሄ ልክስክስነት የሆነው በጣም አስፈላጊ አይደለም። እንድናየው ያልተፈቀደውን አለማየት መቼም ጊዜ ቢሆን አለማየት።
በእኛ ሀገር ለምሳሌ እንደዚህ ባል ሚስት አታለለችኝ ብለው በአፕ የሚከታተሉ ሰዎች አሉ ምናምን። መቼም ሰው ሌባን ለማጥመድ ብዙ ነገር ሊያደርግ ይችላል። እኔ የምመክረው ግን ምን እንደሆነ ታውቃላችሁ? ለምሳሌ ባሌ ሚስት የባሏን ባይ ይመክራሉ። ባይ አንዳንዴ ለእግዚአብሔር መስጠት እኮ ማወቅ ራሱ የሚያመጣው ጉዳት አለ። አንዳንዴ እኮ ሳናውቅ የሚቀርልን ፈተና አለ። ያን በማድረግ ምን ፈታው ችግር አይደለም። እና ታማኝ መሆን ይሄ መጎርጎር የሌላ ሰው ምን እንደሆነ ቦርሳውን ዘወር ሲሉ ማየት በጣም ጸያፍ ነው በእውነቱ አይደረግም። ይሄን ራሳችንን ማየት በጣም አስፈላጊ ነገር ነው። ራሳችንን ማየት ማለት ነው። ግን ዞሮ የትም አለ። እኛም ክርስቲያኖች ነን፣ ይገጥመናል። ራሳችን ማየት መፈተሽ በጣም አስፈላጊ። ስለዚህ የተወደዳችሁ የክርስቶስ ቤተሰቦች እኛ እንደነዚህ እንደገባውን ሰዎች የሻገተ ስንቅ፣ የተበላሸ ምግብ፣ ያለቀ ጫማ፣ የተበጣጠሰ ልብስ እንደለበሱት ፍሬቢሶች እንደነበሩ፣ ምግባረ ቢሶች እንደነበሩ እኛም ክርስቲያኖች ነን። ልክ እንደነሱ በእስራኤል አምላክ አምነናል፣ በስሚ በሰማነው አምነናል፣ ተጠምቀናል፣ ቆርበናል። በእውነቱ በጣም መልካም ነገር ነው። ግን ብዙዎቻችን አሁን ስታዩት የኦርቶዶክሳውያን ምዕመናን ልብሳችን ያለቀ አይመስላችሁም? ጫማችን የተቀደደ አይመስላችሁም? ምግባራችን በጣም የወረደ የተዛባ መስሎ አይታያችሁም? ይታያችኋል? አይታያችሁም? ደግሞ የሚገርመው ማየት የማንችለው ለምን እንደሆነ ጎልቶ የማይታየን ሁላችንም አንድ አይነት ስለሆነ ነው። ጥሩ ያልሆነ አንድ ምሳሌ አለኝ። ጥሩ ያልሆነ የምለው አንዳንድ ሰው የተለየ ስሜት ስለሚመስል ነው። እዚህ ኢትዮጵያ ውስጥ ጠረፉ የነበሩ ሰዎች ያው ማንኛውም ህዝብ ጥንት ሁላችንም ወደ ጥንት ብንሄድ ልብስ ያለበሱበት ዘመን አለ። እኛ የመጣንበት ማህበረሰብ አይደለም። እና ቅርብ ጊዜ ደግሞ እንደዛ ይሆነዋል እንጂ የጊዜ ርቀት ካልሆነ የሚለየን ወደ ኋላ ስንል ሁላችንም ያለን ታሪክ ነው ለማለት ነው። እና እነዚህ የዚህ በጂንካ በደቡብ ኦሞ አካባቢ የነበሩ ሰዎች የዛሬ 24 ዓመት ሄጄ የሰማሁት ታሪክ ነው። እዛ ጂንካ አካባቢ ማለት ነው። ለአገልግሎት ሄጄ ልብስ ማልበስ መንግስቱ ኃይለማርያም እዛ አካባቢ ደርግ ሲጀምር እንደ ብርቅ ይታይና ነዋሪዎቹ ልብስ የለበሰን ሰው እንደ እብድ ነበር የሚያዩት። እንደ እብድ ማለት ነው፣ ከባህሉ ስለወጣ ስላፈነገጠ ማለት ነው ልብስ የለበሰ እና እንዲያው ከማየታቸው የተነሳ ምን ይሉ ነበር ይላሉ። በእነሱ አጠራር የሰማሁትን ነው የምነግራችሁ። ምንም አለባበስ አያስፈልገው። ልብስ ለበሰ ማለት አማራ ሆነ ማለት ነበር በዚህ አካባቢ ማለት በዚያ ዘመን። ስለዚህ አንዲት ልጅ እናቷን ለማስፈራራት ከፈለገች እንደ አማራ ነው ልብስ መለብስልሽ ካለች ምን ሆነ አመጣሽው ተይው አታድርጊው ተብላ ትለመን ነበር። ይሄን ያሰኘው ለምንድነው? ራቆትነት ህይወት ስለሆነ ነው። ገብቷችኋል አይደለም? ምሳሌውን ያነሳው ምክንያቱም አንድ ማህበረሰብ ተስማምቶ ጤና አድርጎ ከቆጠረው ማንኛውም መጥፎ ነገር ጥሩ ተደርጎ ሊወሰድ ይችላል። አሁን እኛ እንደዛ ነን። ይሄን ምሳሌ ጥሩ ያልሆነ ምሳሌ ያልኩት ምንድነው? ልክ እንደዛ እንደ ህይወት ቆጥራ ነው ስተት የማይመስለን ነገር አለ። እንዲያው ከዚያ መውጣት ነው ስተት የማይመስለን። አያችሁ፣ አንዳንዱ አነጋገራችንን ብታዩት፣ መልስ አሰጣጣችንን ስታዩ፣ ብዙ ነገራችንን ሲታይ ሁላችንም ስለምናደርገው ችግር መስሎ አይታየንም እንጂ ለሌላ ሰው ግን ማለት ነው ልክ እነዚያ ሰዎች ራቁታቸው ሆነ ለሌላ ሰው ልብስ ለብሶ ለለመደው እንደሚያስደነግጠው እውነተኛ ክርስትና ህይወት ለሚኖሩ ሰዎች የኛ ክርስትና አስደንጋጭና አሳፋሪ ነው። በዚህ ዘመን ያለው አስደንጋጭና አሳፋሪ ነው። እንዲሰማን ነው የምፈልገው። ምን ያህል እንደሆነ ለኛ የማይሰማን የሁላችንም ስለሆነና ኖርማል ስለመሰለን መደበኛ ስለመሰለን ነው እንጂ በክርስትና ህይወት አኗኗር በመጽሐፍ ቅዱስ ራሳችንን ብንገመግመው እጅግ አሳፋሪ ህይወት ውስጥ ነው የምንኖረው ክርስቲያኖች። እጅግ በጣም ዝቅ ያለ ጉርድ ያለ እውነተኛ ክርስቲያን ለሆኑ ሰዎች ናችሁ ሆይ እናንተ። አሁን በውጭ ሀገር እኮ ይሉናል። በሌላ ሀገር ስንኖር ሌላ ክርስቲያኖች ታውቃላችሁ አይደል? ለምሳሌ ቃል ነው። እኛ ስንቴ ነው የምናጭበረብረው? ስንቴ ራሱ ለትርጉም የሚያመች አድርገን አንናገርም። እኛ አይ እንደዚህ እኮ ነው ያልኩህ እንደ አንተ ነህ እንደዚህ አድርገህ የወሰድከው አንባባልም። አሁን እኛ አንቺ ነሽ እንደዚህ መስሎሽ ነው እንጂ እኔ ለማለት የፈለኩት እንደዚህ ነው እንላለን። መጀመሪያም እኮ እንደዛ እንዲሆን አድርገን ነው ግን የተናገርነው አይደለም? ማምለጫ ስልተን ነው። እንደዚህ አይነት ክርስትና የለም። ለምሳሌ ክርስትና እውነት ነው። ነገራችሁ እውነት ቢሆን እውነት አይደለም ያለው ጌታ እመኒ ወወ እኮ ነው ያለው አይደለም? ወመኒ ያልዋሎ ምን ከሆነ ይሆናል፣ ማይሆን ከሆነ አይሆን። እናም አሁን እኛ ራሳችንን እንዳንሸነግለው ጥሩ ክርስቲያኖች እንደሆነ አድርገን እንዳናስብ እፈራለሁ። ከዚህ የተነሳ ነው ከፍተኛ የሆነ መመጻደቅ እንደው መናገር የምንፈራው እንደው እግዚአብሔር ባወቀ እሱ አንዳንድ ጊዜ አእምሯችንን ለሁላችንን ይክፈትልን በእውነት እንጂ
በእውነት አሁን በእኛ ዘመን ያለው በክርስትና ውስጥ ያለው ግብዝነት ወይም ፈሪሳዊነት ክርስቶስ በነበረበት ጊዜ ከነበሩት የአይሁድ ፈሪሳውያን ሊያንስ ይችላል? እነሱም እኮ የሚሉት ለእምነታቸው ተቆረቆርን ነው የሚሉት አይደለም እንዴ? ክርስቶስን ሲነቅፉ ሳይቀር እኮ ለእምነታችን ተቆረቆርን ብለው ነው እኮ ተቆረቆርን ብለው ነው። ወግ አጥባቂዎች ነን። ይሄ ነው ለቤተክርስቲያን። አሁን በእኛ በቤተክርስቲያናችን ብዙ የሚጮህ ሰው አለ። ራሱን ክርስቲያን ሳያደርግ እንደዚህ በመሆን ቤተክርስቲያን ማስጠበቅ ይችላል እንዴ? ራሱ ያልዳነ ሰው እስቲ ቤተክርስቲያን ማን ናት? የቤተክርስቲያን አባል ያልሆነ ሰው ይቅርታ፣ የቤተክርስቲያን አባል ያልሆነ ሰው በሰበካ ጉባኤ አባል ነን፣ ተጠምቀናል፣ ነፍስ አባት አለን፣ ሰንበት ትምህርት ቤት አባል ሊሆን ይችላል። በቅድስና የቅዱሳን ጉባኤ አባል ያልሆነ ማንም ሰው መሆኑን ላያውቅ ይችላል። ግን ተነሳይ በመሆንና ራሱን በማየት ወደዛ ህብረት ያልሆነ ሰው ያችን ቤተክርስቲያን እንዴት ሊያስጠብቃት ይችላል? በመሳሪያ የምትጠበቅ ቤተክርስቲያን ቢኖር እኮ የጴጥሮስ ሰይፍ ይፈቀድለት ነበር፣ የማርቆስን ጆሮ ሲቆርጥ አይደለም እንዴ? በእንደዚህ አይነት መንገድ ክርስትናን እንጠብቀዋለን ወይ? ክርስትናን እኔ ህይወት ውስጥ ሳልጠብቀው፣ እኔ ምግባር ውስጥ ሳልጠብቀው፣ እኔ ልብ ውስጥ ሳልጠብቀው በፕሮፓጋንዳ ልጠብቀው የሚችለው ነገር ነው ወይ? የመጀመሪያውና ዋናው ይሄ ነው። ያለቀ ልብስ፣ ያረጀ ልብስ፣ የተበጣጠሰ አልቆብናል። በእውነቱ ስንቃችን ሻክቶብናል። የሰማነውን ቃል አበላሽተነዋል። በተሳሳተ መንገድ ነው የምንተረጎመው። ክርስቲያኖች አስተውሉ። በእውነት ብዙ ድካም አለብን። ክርስትና ራስን ተገዢ ከማድረግ የሚጀምር ነገር ነው። አሁን ተመልከቱ። ስለ መቆርቆር ነው ጨርሶ መጥፎ ነው እያልኩ አይደለም። ግን መቆርቆር ጥሩ የሚሆነው ራስን ከማዳን ሲጀምር ነው። ራስን ከመግራት ሲጀምር ነው። ራስን ክርስቲያን ከማድረግ ሲጀምር ነው። እኔ ራሴን ክርስቲያን ሳላደርግ ስለሌላዎች ክርስትና ብዙ ብጮህ ለነሱም ለኔም ብዙ ጥቅም የለው። ጥቅም የሚኖረው ራሴን ክርስቲያን በማድረግ በትግል ውስጥ ሆኜ ሳደርገው ነው። በእውነቱ ክርስቲያኖች እና ይሄ ነው እንግዲህ ዛሬ ይህን ታሪክ እንዳመጣው በዚህ እንድንማር የፈለግኩት እኛን ራሳችንን በዚህ ቃል እንድንመረምረው። የትኞቹ ነን እኛ? ምን አይነት ህይወት ነው የምንኖረው? ቅዱስ ዮሐንስ መጥምቅ በዚያ ምዕመንን ለክርስቶስ በሚያዘጋጅበት ወቅት በማቴዎስ ወንጌል ምዕራፍ 3 ቁጥር 10 ላይ እንደተጻፈው አሁን ምሳር በዛፎቹ ስር ተቀምጧል፣ እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል እያለ አስተምሯል። ይህም ብዙ በጥምቀት ሲነገር እንሰማዋለንና መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል። ምናልባት የምንቆረጠው መልካም ፍሬ አላፈራ ብለን ይሆን ብለን ራሳችን መጠየቅ ተገቢ አይደለም ነው አይደለም? ይህ እኮ እግዚአብሔር ቃል ነው። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል እኮ እንዴ! ክርስትና በብሔራዊነት ስሜት ስላቀነቀን ነው አናኖረው። በመንፈሳዊነት ግን እናሰፋዋለን። አይደለም እናሰፋዋለን። ይሄ ምንም ጥርጥር የሌለው ተፈትኖ ያለፈበት መንገድ ነው ክርስትና። በብሔራዊነት ስሜት ቢሆን ኖሮ ያ ትልቅ ገናና ሀገር ቤዛንታይን አሁን የሆነውን መልክ አይዝም ነበር። በእውነቱ ያ የምዕራብ አውሮፓ የምናያቸው ሀገራት እንደዚህ ጨርሶ ወደ እግዚአብሔር የለሽነት አይጠፉም ነበር። እንደገና ወደ አህዛብ ባህል አያንሰራሩም ነበር። አሁንና ሃሎዊን እየተባለ ምናምን እየተባለ ጠቅላላ እኮ ሴማዊነትንና መጽሐፍ ቅዱሳዊነትን በመጥላት ወደ አህዛብ ባህል ምልሰት ነው። የኛም ሀገር እንደዚህ ነው። አሁን እየሆነ ያለው እኮ እንደዚህ ነው። ግብረ አህዛብም እንዲያንሰራሩ መገፋፋት፣ የጣዖት አምልኮ እንዲሰፋ በመንግስት ሳይቀር መደገፍ መብት ነው። እኔም አምነውበት የሚያደርጉትን ነገር አልቃወም። ግን እኮ ያ የሚሰፋው እግዚአብሔር እኛን ሲቀየመን እኮ ነው። በእኛ ደስ አልለው ሲል ማስመሰል ብቻ ስንሆን፣ ልብሳችን ሲያልቅ፣ ጫማችን ሲቀድድ፣ ስንቃችን ሲሻግት፣ አካሄዳችን አላምር ሲለው ሌሎቹን ጉልበት ይሰጣቸዋል ፈጣሪ። ማየት የለብንም ወይ? ራሳችንን መመርመር የለብንም ወይ? ወደ እውነተኛ ንስሐ መምጣት መቅረብ የለብንም ወይ? ከልብ እኮ ራሳችን ሳንመጻደቅ ማየት አለብን። እግዚአብሔርን ደስ የሚያሰኘው አጥፍተናል፣ በድለናል የሚለው ከልብ በማስመሰልም አይደለም። በእውነት በንግግር ማለት ልባችን ለሰው ሳንናገረው ልባችን ስሜቱ የሚሰማው ከሆነ እግዚአብሔር ይመለስልናል። ወዲያው ነው የሚመለሰው እኮ እግዚአብሔር እኮ ምክንያት ትንሽ ነው የሚፈልገው። በእውነት ልባችን ቢመለስ እግዚአብሔር ለመመለስ ሰከንድ ይፈጅበታል። እንኳን እግዚአብሔር ሰው ሆነን እኛ እንራራ የለም ይራራለን እኮ ለመራራት እንሞክራለን። ምን ብናሳዝነው ነው በእውነቱ።
እግዚአብሔር ግርግር አይወድም እንደምታውቁት። እኔ አሁን እለምናለሁ፣ እማጸናለሁ አቅመ ቢስና ከበዳዮቹ ከዋኖቹ አንዱ በሆነ ብዙ ነገር ከልቤ ደስ ያሰኘኝ። ሌላው ቀርቶ የወረባችን ዝላይ ያስጠላኛል። በእውነት ነው የምነግራችሁ። እግዚአብሔርን ከማምለክ ይልቅ ስሜታችን ወደ ማርካት ተለውጧል። የኛን ፍላጎት፣ የኛን ደስታ፣ የኛን ዝላይ አይደለም የሚፈልገው። የኛን ከልብ የተሰበረ ምስጋና ነው የሚፈልገው እግዚአብሔር። ውድድር ሆነ። አዲስ አበባማ የዝላይ ውድድር እየመሰለ ነው። የዝላይ ውድድር ዓለም ዋንጫ አለ እኮ ብዙ አይነት ዝላይ። ወደዛ ሄዱ የሚዘሉ ሰዎች። በእውነቱ እኔ ለመቀለድ አይደለም። የእግዚአብሔር ቤት ነው። የትሑታን አምላክ ነው። መቅደሷ አፈር ትቢያ አድርገው የሚቆጥሩ ሰዎች የትሑታን መቅደስ ነበረች። የዘላዮች አልነበረች። የትዕቢተኞች አይደለም፣ የትምክህተኞች አይደለም። በመዝሙርም ትምክህት አያስፈልገው። ልክ ነው። የቅዱስ ያሬድን ዜማ የሚመስል ዜማ የለም። የቅዱስ ያሬድን የያዝነው ሰዎች ግን ቅዱስ ያሬድን እንዲጠላ ለማድረግ ምን ሰራ ይመስላል? እንደዛ አካሄደ። ሻክቶ አሻገጥ ነው። በእውነቱ አበላሸ ነው። እየመረዘው ነው። እየበከልነው ነው። ይሄ እኔ ስሜት ከሆነ በእውነቱ ይቅርበልኝ። ይመስለኛል ወደዛ መንገድ እየሄድን ይመስል ደህናውን ነገር እያበላሸው ነው። የሻገተ ስንቅ እኮ መጀመሪያ ጤነኛ ነበር አይደለም እንዴ? በተፈጥሮ ችግር የለበትም። ሰዎች ግን ሊያበላሹት ይችላል። እኛ ጋር አሁን አንዳንዱ ድርጊት ያን ይመስላል። ለምንድን ነው የማንመረምረው? ለምንድን ነው የማናየው? ለምንድን ነው የማንመለሰው? ለምንድን ነው የማንመካከረው? መመካከር ያስፈልጋል። ሌሎቹን ከማየት በላይ ራሳችን ማየት በደንብ ያስፈልጋል። ሁሉ ወገኖቼ፣ በተለይ እንደዚህ እንደ ደብረ ብስራት ያሉት እንደ ገነተ ጽጌ ያሉት ይሄ እናንተ መመካከር አለባችሁ። መስመር መያዝ አለብን። ወደ መስመራችን መመለስ አለብን። እውነተኛውን አምልኮ በንጽህና ለማቅረብ መትጋት አለብን። በዚህ ላይ በስሜት የምንፈጥረው ነገር የለም። ልንገራችሁ፣ ያጠፋን፣ በእርግጠኝነት ያጠፋን። እግዚአብሔር ይህ ቲፎዞ አይፈልግም። እግዚአብሔር ልባቸውን ማደሪያ አድርገው የሚሰጡት ለእግዚአብሔር የሚደግፈው ማን አለ? ለእግዚአብሔር ማን ነው የሚደግፈው? ማን ነው ጉልበት የሚሆነው? ማን ኃይል የሚሆነው? የምናየው እኮ የእግዚአብሔር ከሆነ በበረዶ ድንጋይ ያጠፋቸው ነው የሚለው አይደለም እንዴ? እንደዚያ ቀና እግሩ እግዚአብሔር ሰውን የሰማበት እንደዚህ ዘመን ደግሞ እግዚአብሔር ከኛ ጆሮውን የመለሰበት ጊዜ ይኖር ይሆን? ምን ብናደርግ ነው? እነሱ ምን ቢሆኑ ነው እንደዛ የሚሰማቸው? እኛ ምን ቢሆን ነው? ምን ብናደርገው ነው እንደዛ የሚሶረው? ለምህረቱ መመቸት አለብን። ለመስተካከሉ ስትራቴጂ ብቻ በሌላም ብቻ አንመልሰውም። ልንገራችሁ፣ እንደ ኢያሱ እኮ ያን ተነስቶ መቅጠም ያስፈልገዋል። ግን አሸናፊዎቹ የእግዚአብሔር የሆኑ ሰዎች ናቸው። የእግዚአብሔር ሳንሆን ብንወጣ እንደ አፍኒንና ፊናንስ ታቦተ ጽዮን እንዳስማረፉ ብዙ ነገር አስማርከን ነው የምንመለሰው። ልንገራችሁ፣ እግዚአብሔር እነሱ የተሸነፉት እግዚአብሔር ስለማይረዳ ነው እንዴ? እነሱ ሊረዱ የማይገባቸው ሰዎች ስለሆኑ እኮ አይደለም እንዴ? እነሱ ሊረዱ፣ እኛ እኮ ልንረዳ የማንመች ሆነ። ራሱ እግዚአብሔር እንዳይረዳ ቤት ይርዳ አልተመቸ ነው። ለመረዳት እንኳን በእግዚአብሔር ለመረዳት በቅዱሳን ጸሎት ለመረዳት አልመቻለን። ለምን ነው የማንመቸው? ለምንድን ነው የማንመለሰው? ለምንድን ነው ራሳችን በአግባቡ በቅዱሳት መጻሕፍት መነጽርነት መስታወትነት አምልኮታችንን፣ ስርዓታችንን፣ መዝሙራችንን፣ ቃለ እግዚአብሔሩን፣ ሕይወታችንን፣ ምልልሳችንን በሶሻል ሚዲያ ያለው ንግግር አሁን የኦርቶዶክሱ አያሳፍራችሁ? እንደዛ በማድረግ የምንለውጠው ነገር አለ? በስድብ የምንለውጠው ነገር አለ? የምናመጣው ነገር አለ? በጣም ብዙ ክርስቲያን እኮ ይፎክራል። ይገርመኛል። ያ ነው ወይ የክርስትና መንገዱ? ያ ነው ወይ የተዋህዶ መንገዱ? ያ ነው ወይ አባቶቻችን? ያ ነው ወይ የቅዱሳን መንገድ? አይደለም። ክርስቲያኖች ማሰብና ራሳችን ማየት በጣም በጣም አስፈላጊ ነው ብዬ አስባለሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን ክፋትንም ከአፋችንም ስድብን የሚያሳፍር ንግግርን እነዚህም ሁሉ አስወግዱ። እርስ በርሳችሁ ሐሰት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፍታችሁታልና ይላል ቅዱስ ጳውሎስ ቆላስይስ ምዕራፍ 3 ቁጥር 8 ላይ። አምላካችን እግዚአብሔር እንደዚህ እንደተነገረላቸው ለመሆን ያውቃል። እርስ በርሳችሁ ሐሰት አትነጋገሩ። ማቆም አለብን። በእውነቱ ስድብን፣ የሚያሳፍር ንግግርን፣
ክፋትን፣ ቁጣን፣ ንዴትን የሚያስቆጣ ሊናገሩን ይችላሉ። ቁጣን ማስወገድ ግን የኛ ድርሻ። ነገራቸው ስለማያስቆጣ አይደለም፣ ስለማያናድድም አይደለም። ድርጊቶቹ ግን መቆጣትና መናደድ ለኔ ነው የተቆጣችሁ ብሎ እግዚአብሔር የሚቀበለው ነገር አይደለም ነው። ስለ እኔ ብላችሁ ተናዳችኋል፣ ስለ ቤተክርስቲያን ብላችሁ ተናዳችሁ። የሚናደድ ሰው በራሱ ላይ ነው የሚናደደው። በራሱ ስንፍና እንደሚመጣ ያውቃል፣ በራሱ ኃጢአት እንደሚመጣ ያውቃል። ራሱን ይገስጻል፣ ራሱን ልክ ያስገባል። እንደዛ ነው የሚለው። አንዳንዱ የተፈጥሮ ኃይል እኮ የተፈጥሮ ኃይል አቅጣጫውን እንድንለውጠው ነው ብዙ ቅዱሳን የሚመክሩት። ቁጣን ወደ ውስጥ አድርገው ወደ አንተ አድርገው ነው የሚለው። ያ ጊዜ እግዚአብሔር ካንተ ጋር ይሆናል፣ ታሸንፋለህ። ንዴትን በራስ ላይ አድርገው ባለማሰባችን ባለመስራታችን ሌሎቹ ክርስቲያኖች እንደሚሆን አሁን እኮ እንደ ጠላት ነው የምንቆጥራቸው። ክርስትና የሚገባቸው መዳን የሚገባቸው ወገኖች ክርስቶስ የሞተላቸው አድርገን እንኳን አናስብላቸው። ፍራሱ አይደለም እንደ ጠላት ነው የምናስባቸው። ስለዚህ እንደ ጠላት ስለምናስብ በጠላትነትና በክፋት ስሜት ነው ደግሞ የእነሱ ስለሚበልጥ ያሸንፉናል። እንዴ በደግነት ብንሄድ ግን እግዚአብሔር ከኛ ጋር ነው፣ የኛ ያሸንፋል። እነሱንም ወደ ደግነት መጽሐፍ የሚናገረው ነው። ሐዋርያት ዓለምን የለወጡት በዚህ መንገድ ነው። በዚያ መንገድ ክርስትና ልናሰብ ባልተፈጠረበት መንገድ ለእርሱ ባልሆነ መንፈስ ክርስትና ሊሰፋና ሊያድግ አይችልም። ሊያድግ ሊሰፋ ሊለወጥ የሚችለው ለእርሱ በሆነ መንገድ። እንደ ኢያሱ ውጊያ ቢኖር እንደ ሌሎቹ ውጊያ ቢኖር እንኳን የእግዚአብሔር የሆኑ ሰዎች ናቸው የሚያሸንፉት። ቅድም እንዳለው ለጦርነት ጊዜ ያለው የሌለም፣ ለእሱም ጊዜ ካለው የጊዜው ባለቤት እግዚአብሔር የሚረዳቸው ሰዎች ናቸው አሸናፊዎች። የተወደዳችሁ እግዚአብሔር ቤተሰቦች የኔ ዛሬ ዋናው ሐሳቤ እነዚህን በመሰሉ ቃላት ራሳችንን እንድንመረምር ማድረግ ነው። የተወሰኑ ጥቅሶችን አንብቤ ትምህርታችንን አጠቃልላለሁ። ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 13 ቁጥር 13 ላይ ብዙዎቻችሁ ምን ታውቁት ነው፣ በቀን እንደምንሆን በአግባብ ምን እናድርግ ነው የሚለው። እስኪ ቀጥሉት። እንመላለስ። ታውቁታላችሁ አይደለም? በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን፣ ነገር ግን ጌታ ኢየሱስ ክርስቶስን ልበሱ ይላል። ክርስቶስን ለመልበስ ያብቃል። ቅናቱ፣ ክርክር ሁሉ አሁን አንዳንዶቻችን ከመዳራት ከዝሙት ነፃ ልንሆን እንችላለን። በቅናት እና በክርክር ስላደረግን ግን የእግዚአብሔር መሆን አንችልም። ልክ እኩል ላይ የተወገዙት እንደ ዝሙት፣ እንደ መዳራት፣ እንደ ርኩሰት እኩል ላይ የተወገዙት አሳፋሪዎች ናቸው፣ ጸያፎች ናቸው፣ አይጠቅሙንም፣ አይረቡንም። ይህ እግዚአብሔር ቃል ይቃወማቸዋል። እነዚህ ነገሮች እንተዋቸው። እንደ እግዚአብሔር ቃል ለመኖር ብንተጋ ራሳችንም ለማስለመድ ብንጣጣር በጣም በጣም የተሻለ ነው ብዬ ነው የምናገረው። እኔም አይደለሁም የእግዚአብሔር ቃል ነው። ቅዱስ ጳውሎስ ኤፌሶን መልእክቱ ምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ውጊያችን ከነዚህ ጋር። ይህን መረዳት ያስፈልጋል። እነገሌ የምንላቸው በሙሉ በሌላ መንፈስ ነው የሚሰሩት። ስለዚህ ውጊያችን ከሰዎቹ ጋር አይደለም፣ ከሆነ ብሔር ጋር አይደለም፣ ከሆነ ባህል ጋር አይደለም፣ ከሆነ ቋንቋ ጋር አይደለም። በዚያ ሰብ ከሚመጣ ከክፋት ሰራዊት ጋር ነው። እሱም በመዋጋት ድል በመንሳት ሰዎችን የእግዚአብሔር ማድረግ፣ የክርስቶስ ማድረግ፣ የቤተክርስቲያን ማድረግ ነው ያለብን። አይምሯችን ሁልጊዜም ነፃ መሆን አለበት ከሰዎች ጋር፣ ከማህበረሰብ ጋር፣ ከምንም ጋር ነፃ መሆን አለ። እስካልሆነ ድረስ እኛ ወደዚያኛው መንፈስ እየሄድን ነው እንጂ እነሱም ወደኛ መንፈስ እያመጣናቸው አይደለም። ክርስቲያን ሁልጊዜ አይምሯችንን መጠበቅ፣ ማለመዘናጋት። በጣም የምናውቃቸው ጥቅሶች ናቸው ግን እንረሳቸዋለን። እግዚአብሔር በእውነት በአይምሯችን ይቅረጽልን፣ ይጻፉልን። እንግዲህ ቅዱስ ጳውሎስ እዚሁ ሮሜ መልእክቱ ምዕራፍ 13 ቁጥር 14 ላይ ምኞቱ እንዲፈጸም ለስጋ አታስቡ ይላል። ይህ በብዙ መንገድ የሚነገር ነው። አንደኛ ለራሳችን ነው። ምኞቱ እንዲፈጸም ለስጋ አታስቡ ሲል ዝሙት እንዲፈጸም ማሰብ የለብንም። አንድ ሰው አንዲትን ሴት ብቻውን ሆኖ የሚያስብ ከሆነ ምኞቱ ይፈጸማል። በነገራችን ላይ ነገሮች የሚያልቁት ሐሳብ ላይ፣ አንዲትም ሴት እንደዚያው ወድ። ስለዚህ እንደዚህ አይነት ሐሳብ ሲመጣብን እያማተብን አቤቱ እኔን ኃጢአተኛውን ይቅር በለኝ፣ አቤቱ እኔን ኃጢአተኛውን ይቅር በለኝ እያልን ደጋግመን አሁን ይህን ጸሎት ለመጸለይ ምንም ቦታ አይፈልግም አይደለም እንዴ? ስራ ላይ ሆነን ቤታችን ሆነን መኝታ ክፍላችን ሆነን በመኝታችን ጊዜ ሰይጣን ብዙ ሐሳብ ያመጣል። ብዙ ርኩሰት የምንሰራው በመኝታ ጊዜ ነው አይደለም? እዛ ሆነን እናስባለን። ሰዎችን ሄደን እኛው አልጋ ላይ ሆነን ሌላ ቦታ ሰዎችን ያሳቅፈናል ሰይጣን። ያን ጊዜ እያማተን አቤቱ
እኔን ኃጢአተኛውን ይቅር በለኝ ምንድን ከሆነ ሐሳቡን ድል ከነሳቸው ዝሙትን ድል እነሳዋለን፣ አትጠራጠሩ። ስለዚህ ነው ምኞቱን እንዲፈጽም ለስጋ አታስቡ የሚለው። እንደዛ የምናሰላስል እንዲህ አድርገን ምን ከሆነ ምኞቱ ይፈጽማል። ያን ሐሳብ የምናጠፋው ከሆነ ግን አይፈጸምም ማለት ነው። ሐሳብን ማጥፋት ትልቁ ተጋድሎ እዛ ላይ ነው ያለው። ክርስቲያኑ ሐሳቦችን ደጋግመን የምናስባቸው ከሆነ ግን ምቹ ቦታ ስናገኝ እናደርገዋለን በተግባር። ይህ ምንም ጥርጥር የሌለው ትልቁ ውጊያ ከምኞት ጋር ነው፣ ከሐሳብ ነው። አእምሯችን ላይ የሚመላለሱ ሐሳቦችን ጠንቅቃችሁ ተዋጓቸው። ቢያንስ ከመኝታችን ስንነሳ አማትበን ስለዚያ ሐሳብ እግዚአብሔር ከኛ ሐሳብ እንዲያጠፋው ከአይምሮአችን እንዲያጠፋው እንዋጋው። ያ ኃጢአትን ድል የመንሳትን አቅም ከእግዚአብሔር እንድናገኝ ይረዳናል። አሁንም አምላካችን እግዚአብሔር ይረዳል። ልክ እንዲሁ ደግሞ በማህበራዊ ህይወቱ በዚህ በሀገራዊ ሁኔታው ደግሞ ስጋ ምኞቱ እንዲፈጸም ለማሰብ የለብንም። እንዲህ አድርገን እንዲህ ብለን በስጋዊ መንገድ ማሸነፍን አንድ አርነት አንጻው ለአይምሮአችን። ከዚያ ይልቅ ክርስትናን የሚዋጉቱ ሰዎች እኛን የመሰሉ ክርስቲያኖች ሆነው እንደ ቅዱስ ጳውሎስ የሚሞቱለት ሆነው ማየት ነው መመኘት ያለን። የሚያሳድዱትን መስቀል፣ የሚያሳድዱትን ክርስትና፣ የሚያሳድዱትን ቤተክርስቲያን የሚሳደዱላት ሆነው እንድናይ መጸለይ ያለን። የሚሞቱላት ሆነው የሚቆሙላት ሆነው የሚሰድቧትን የሚሰደቡላት ሆነው እንድናይ የምንጸልይ ከሆነ እግዚአብሔር ሁለት ነገር ያደርጋል። የመጀመሪያው ለዚያ የተገባ ልብ ያላቸው ብዙ ጊዜ እንደምንሰማው አርያኖስን የመሰለውን ያ ጣዖት አምላኪና በእልፍ አእላፍ ሰማዕታትን የገደለው መጨረሻ ላይ ለሰማዕትነት እንዳበቃው ብዙዎቹን ለክርስትና ያበቃቸዋል። የታመነ መጽሐፍ ቅዱሳዊ ታሪክን ይመሰክር። ይሄ የማይገባቸውን ደግሞ ይቀስፋቸዋል። እኛ ለመክረው እሱ ያደርገዋል፣ ራሱ ያደርገዋል ይላል እኮ አይደለም? ሐዋርያት ሥራ ስናነበው ሄሮድስን ሁለተኛውን ሄሮድስ ምንድን ነው ያለው? በትል የእግዚአብሔርን ስም ክብር ስላልሰጠ በትል ተመቶ ሞት አይደለም የሚለው። የማይመለስና ከፍተኛ ስደት የሚያደርስ ከሆነ እግዚአብሔር ይመታዋል። ምንም ጥርጥር የሌለው ነገር። ከኛ የሚጠበቀው ግን ለስጋ ልክ እነሱ ስለኛ መጥፋት፣ ስለ ቤተክርስቲያን መጥፋት፣ ስለ ክርስቲያኖች መጥፋት እንደሚያስቡት ስለ ሌሎቹ መጥፋት ማሰብ ከኛ ውስጥ መቆም አለ። እኛ የምናስበው እነሱ እኛን እንዲመስሉ ብቻ ነው፣ ክርስቲያኖች እንዲሆኑ ብቻ ነው፣ ክርስቶስን እንዲያውቁ ብቻ ነው፣ ወደ ፍቅር እንዲመጡ። እኛ መጀመሪያ እኛ ጋር ፍቅር ኖሮ ማየት አለባቸው ሰዎች። እኛ ጋር ፍቅሩ መኖር ሳናሳይ እንዴት ነው ወደ ፍቅር ኑ ልንላቸው የምንችለው? የት አለ ቢሉን የት እናሳያቸዋል? ይህ መሆን መቻል አለበት። ያንን እንዳደርግ እንግዲህ አምላካችን እግዚአብሔር ይርዳ። እነዚህ አምስቱ ነገስትን ቅድም ያልኳቸውን የዘመቱባቸውን በገባዖን ሰዎች ላይ የብሉይ ኪዳን መተርጉማን ውስጥ አንድ ሊቅ ምን ይላቸዋል? እነ ኢያሱ የገባዖን ሰዎች የዘመቱባቸው ከነ ኢያሱ ጋርና ከእስራኤል ጋር ምን ካደረጉ በኋላ ከተስማሙ በኋላ ነው አይደል? እኛ ወደ እግዚአብሔር ሰዎች ሐሳባችንን ስናቀና፣ ወደ መንፈሳዊ ነገር ስናቀና፣ ወደዚያ ስናመራ ልክ እነዚህ አምስት ነገስታትን የመሰሉ አምስት በእያንዳንዳችን ላይ የሰለጠኑ የስሜት ህዋሳቶቻችን፣ አምስቱ የስሜት ህዋሳት ነው አይደለም ነው። አምስቱ ነገስታት በእያንዳንዱ ሰው ላይ ጠላቶቹ ነው። እነዚህ አምስቱ የስሜት እነዚህ ጠላቱ ነው ይነሱበታል ይላል። አይናችን፣ ጆሮአችን፣ እጃችን፣ ይሄ አፋችን፣ መቅመሳችን፣ እግራችን በእነዚህ ስሜቶች የሚገባ እኛ ከክርስትናና ከመንፈሳዊነት የሚያወጣ ሰይጣን በእነዚህ ስሜቶቻችን ነው የሚዋጋ። ዋናው ጉዳያችንም ይሄ ነው ክርስቲያኖች። አሁን በዚህ በስሜት ህዋሳቱ የማይወጋ ሰው ከኛ መካከል አለ? ሌላው ቀርቶ በትዳር እየኖርን ስንወጣ በምናያቸው ሰዎች ይቺ ስለኔ በሆነች ይሄ ስለኔ በሆነ የሚል ምኞት የማያድርበት ሰው ስንቱ ይሆን በዚህ ዘመን? ደፍሮ ገስግሶ ሄዶ ኃጢአት ባይሰራም እንኳን ከምኞቱ የሚያመልጠው በጣም ጥቂት ሰው ነው። ግምት ነው። በምን አወክ ልትሉ ትችላላችሁ። እውነታችሁ ነው፣ ግምት ነው። ግን ደግሞ ከሰዎች ህይወት እናውቀዋለን፣ ከብዙዎቻችን ህይወት እናውቀዋለን። ከሚናጋው ትዳር እናውቀዋለን፣ ከሚፈርሰው ቤት እናውቀዋለን። አይደለም ካሉት ሽምግልናዎች ጸቦች እናየዋለን። ከሌላ ብናጣ ከራሴ ስሜት አገኘዋለሁ። እኔ ከራሴ ሰው ነኝ። እኔ ራሴ ለዋሻው እችላለሁ አልችልም። በእውነቱ ምናልባት እናንተ ጻድቃን ትሆኑ ይሆናል ብዙ ሰው ምናምን። እኔ ግን በዚህ ስሜት ውስጥ አገኘዋለሁ። ማን ነው ከዚህ ነፃ የሆነ? ግን ብዙዎች ካልሆን አስመሳይ የጠበቃቸው ሰዎች ምንም የሉም አይኖሩም ብዬ አልተናገርኩ ሆነ። ግን ብዙዎቻችን በዚህ ፈተና እንገላታለን። በመጽሐፈ መነኮሳት ስናይ ይሄን ያለፉት በጣም ጥቂት ሰዎች ናቸው። የአንድ ቅዱስ አባት በዚህ ማለፍን ሲያይ ሰይጣን
አንዲት በጣም ቆንጆ ሴት አሳየው ይላል እና የዚህን ቅዱስ ገድሉ ሲያደንቅ ነው እግዚአብሔር እንዴት አድርጎ ፈጠራት ብሎ እግዚአብሔርን አመስግኖ እሷን ትቷት አለፈ ይላል። የታደለ ሰው በሚያየው ነገር ሁሉ ህሊናው ወደ የት ይልከዋል? ወደ እግዚአብሔር የሚያልፍ ሰዋል። ብዙዎቻችን ግን ወደ እግዚአብሔር አንሻገርም። ሰውየው ላይ እንቆማለን፣ ሴትዮዋ ላይ እንቆማለን፣ ሀብቱ ላይ እንቆማለን፣ ሌላው ነገር ላይ እንቆማለን። ይሄ የሚያሳየን ምንድነው? ገድለኞቹ እንኳን ከገድለኞቹ መካከል እንኳን ጥቂቶቹ ናቸው የሚያሸንፉት። ስንክሳርን ስናነብ የምታነቡ ከሆነ እንድታነቡ መለመናችኋለሁ። በእውነቱ ዕለት ዕለት ብታነቡ ደስ ይለኛል። ዛሬ እንደ ድሮ መጽሐፍ ግዙ አትባሉ፣ ፒዲኤፍ ሞልቶታል አይደል? የሚበረታ ካለ ዛሬ 1000 ብር አላወጣም ለሚል ሰው ዳውንሎድ አድርጎ መጠቀም ይችላል። ዳውንሎድ ካደረገ ሁሉ መውሰድ ይችላል። ዳውንሎድ ለማድረግ ኢንተርኔታችን እንኳን አልተጠቀመም የሚል ምክንያት የለውም ያሁኑ ሰው በእውነቱ። ግን የቅዱሳኑን ታሪክ ስታነቡት ታሪክ አይደለም። በነገራችን ላይ ለእኔ አሁን እንደ ዶክትሪን ነው የማየው። ከእውነት ነው የምነግራችሁ። የቅዱሳን ታሪክ እንደ ዶክትሪን ነው። ለምንድን ነው እንደዛ የምላችሁ? ግብዝነትን ያረቃል፣ ፈተናቸውን ያሳያል። 30-40 ዓመት የዘጉ ሰዎች በፈተና እንዴት እንደሚንገዳገዱ፣ እንዴት እንደሚወድቁ፣ እንዴት እንደሚነሱ ያሳያል። እኛ መገበዝ የለብንም። በዚህ ዓለም ነው የምንኖረው። ብዙ ድካም ያለን ሰዎች አይደለም እንዴ? ያጠፋናቸውን ጊዜ ስለምንረሳው ካልሆነ በቀር ብዙ ጊዜ በድለናል። እጅግ ብዙ ጊዜ በድለናል። እጅግ ብዙ ጊዜ ታስገምግመናል። እግዚአብሔር ኃጢአታችንን አዘክረን ሳምንገባበትን ልቡና ለሁላችን ያደለን እና ብዙ ድካም ነው ያለው። እውነተኛ ህይወት የተጋድሎ ህይወት ነው። አንዳንዶቻችሁ ደግሞ መፈተን የሌለባቸው አድርጋችሁ አታስቡ። ምሳሌ አንዳንዱ ባለ ትዳር ፈተና ሲገጥመው እንዴት እንዲህ ያለ ፈተና አንተ ሰው አይደለህ እንዴ? መልአክ አይደለም እኮ ሰው ነሽ፣ መልአክ አይደለሽ። ፈተናን እንዳይኖር አናደርገው። ከኛ የሚጠበቀው ፈተናው ማሸነፍ ብቻ። ተዋግቶ ምን ማድረግ? ማሸነፍ። ካልተፈተንና ካልተዋጋንማ ምኑን የድል አክሊል ይገባናል? የድል አክሊል የሚገባው እኮ ተዋግቶ ላሸነፈ ሰው። ሳይዋጋማ እንዴት ያሸንፋል? አንሰው አሸናፊ ምን ሆነ እኮ ነው። ፈተናዎች በመምጣታቸው አትደነቁ። ሌላው ቀርቶ እንደዚህ አንዲት የግሪክ ኦርቶዶክስ መነኩሲት ምን አለች? በጣም እነሱ የሚያከብሯት ማውንት አቶስ የሚባል ገዳም እንዳላቸው ታውቃላችሁ አይደል? ማውንት አቶስ በጣም አስደናቂ ገዳም ነው። በነገራችን ላይ ማውንት አቶስ የመጀመሪያው መስራች ተደርጎ የሚቆጠረው ቅዱስ አትናቴዎስ ሐዋርያዊ ነው። የመጀመሪያው ያሱ ያረፈበት ቦታ የተለየ ክብር አለው አሁን ድረስ ማለት ነው። እና ማውንት አቶስ ወደ አቴና የሚገቡ አውሮፕላኖች በሙሉ የሚያልፉበት ነው። ይሰማችኋል አይደል? ልክ እዚህ አሁን በቦሌ አውሮፕላን ማረፊያ ከስር የሚያልፉ ሰዎች ሁሌ የአውሮፕላን ድምጽ ይሰማሉ አይሰሙም? ልክ እንደዚያ ማረፊያ ነው። እና እቺ ሴት መነኩሴት የምትመክረው ምን ብላ ነው? ገዳም ውስጥ ያሉ ብዙ ሰዎች እየጸለዩ ሐሳብ ይመጣብኛል፣ ሌላ ሐሳብ ይመጣብኛል፣ ምን ላድርግ ነው? ይመጣል አይመጣም? እዚህ ያላችሁት መላእክት ናችሁ መሰለኝ። አይመጣባችሁ ማለት ወይ ማጥወልዩም ይሆናል ምናልባት ይመጣል፣ ሐሳብ አይመጣም፣ ምንም ጥርጥር የለውም። እና ምን ብላ ነው የምትመክራቸው? እንዳይመጣ እንዴት እናደርግ ነው? እና አንዳንድ ጊዜ ሐሳቡን ራሱ እንድንመረምረው እንዳይመጣ ማድረግ አትችልም ነው መልስ ይገባዋል አይደለም? እንዳይመጣ ማድረግ አትችልም። እንዴት ማሳለፍ እችላለሁ ሲሏት በማውንት አቶስ ላይ እንደሚያልፉት አውሮፕላን ዝም በለው አልፎ ይሄዳል ካልተቀበልከው አለችና ታየው። አውሮፕላኑን አታስቆመውም፣ ያልፋል። ዝም ካልከው ይመጣል ያልፋል፣ ሌላ ይመጣል ያልፋል፣ ሌላ ይመጣል ያልፋል። የሚመጣው አውሮፕላን ሁሉ ልዩ ልዩ ነው አይደል? ሐሳብ እንደዛ አናስቆመው፣ ግን ማሳለፍ እንችላለን። ፈተናን እንዳይመጣ ልናደርገው አንችል፣ ድል ልናደርገው ግን እንችላለን። ሐሳብን ወደ ህሊናችን እንዳይገባ ልናደርገው አንችልም። ልናስወጣው ልናሳልፈው እንችላለን። ልንዋጋው ግን እንችላለን። እየተመለስን እየተዋጋን እየጠነከርን ስንሄድ ወደዚያ እንሄዳለን። የሐሳብ ድንግልና የሚባለው በዚያ ነው። ስለ እመቤታችን የሐሳብ ድንግልና እንላለን። የሐሳብ ድንግልና የማይገባ ወደ ሐሳብ ድንግልና ስላልደረስን ሊሆን ይችላል። በእውነቱ አይገባንም እኮ አሁን አንዳንድ ጊዜ ናት እንላለን እንጂ በእውነቱ የሚገባን ቢያንስ በመጻሕፍት ግን ይገባናል። እመቤታችን በህሊናዋ ምንም ሐሳብ ከእግዚአብሔር ውጭ መጥቶ አያውቅም። ይገርማል። በጣም ይገርማል። አንድ ሰከንድ እንኳን ብንችል ምን አለበት በእውነት? አንድ ሰከንድ፣ አንድ ደቂቃ በህይወታችን እንዴት መታደል ነው በእውነት። አሁን ሰው በእመቤታችን አፉን ይከፍታል። ከባድ ነው። ስለዚህ የኛ ምርጫ ማሳለፍ ነው። ምን እናደርጋለን? በዚህ ዓለም አይደል የምንኖረው? ባየን ቁጥር አያቸው የስሜት ሕዋሳት ነው ማየታችን ስንት ነገር ነው የሚያመጣ። ሺህ ሐሳብ እኮ ነው በአንድ ጊዜ የሚመጣው ወደ አእምሮአችን። ሺህ ፍትወት
ሺህ ፍትወት እልፍ ፍትወት እግዚአብሔር ያሳልፍልን በቸርነቱ። ፈተናችን ሩቅ አይደለም ክርስቲያን፣ እኛ ውስጥ ያሉ ትልልቅ ነገስታት ግን ደግሞ እግዚአብሔርን ይዘን እነሱ ጌዲዮንን ይዘው ኢያሱን ይዘው ነው ተዋግተው ድል ያደረጓቸው አይደል? ቅዱሳንን ይዘን የምንዋጋ ከሆነ በእርግጠኝነት የስሜቶቻችን ሕዋሳቶች የሚያመጣቸው ፈተናዎች ማሸነፍ እንችላለን። እመቤታችን ይዘን ራሪልን ድንግሊቱ በእውነት ምንም ሐሳብ የማታውቀው እኛ እንደ ጤፍ ድቅቅ ያሉ በቃ በኩንታል ታስረው የተከዘኑበትን አእምሮ ነፃ እንድታወጣው ወደ ክርስቶስ መቅደስነት ልቡናችን ሐሳባችን እንዲለወጥ እንዲያድግ ከፍ እንድንል ያን ጊዜ ሐሳባችን ራሱ ምድራዊ አይሆንም፣ ሰማያዊ ይሆናል። ያን ጊዜ በስብከት ብዛት ሰማያዊ ሐሳብ ማሰብ አንችልም። ወደ ሰማያዊ ሐሳብ ማሰብ የምንችለው አእምሯችንን ለሰማያዊ ሐሳብ ማደሪያነት ከዓለማዊ ሐሳብ እያወጣን እያሳለፍ ቅድም እንዳልኳችሁ እየታገልን በዚያ እኮ ነው ተጋዳዮች የምንባለው። ለዛ ከነዚህ ሐሳቦች ጋር ነው የምንጋደለው፣ የምንዋጋው። ማያቋርጡ ሐሳቦች፣ ማያቋርጡ ስሜቶች፣ የሚለዋወጡ ፍላጎቶች። ግን ጠንክረን የምንዋጋ ከሆነ ልክ ኢያሱ የዚያ መሪ እንደሆነ ቅዱሳኖቻችን መሪዎቻችንን ዙሪያቸው እንደ ደመና የከበቡ ቅዱሳንን እዩ ተመልከቱ አይደለም የተባለው? እነሱም ይዘን የምንዋጋ ከሆነ በእርግጠኝነት እናሸንፍ። ያን ጊዜ ምን ይሆናል? አምስቱን ኢያሱና እስራኤል ሲመጡ አምስቱ ነገስታት ወደ መቄዳ ዋሻ ገቡ ነው የሚለው አይደለ? በነገራችን ላይ በእኛ ህይወት ውስጥ ይህን ታዩታላችሁ። ለምሳሌ አለ እግዚአብሔርን ስንሰማ፣ ገዳም ስትሄዱ የስሜት ሕዋሳቶቻችን ወደ ሰውነታችን ዋሻ ውስጥ ገብተው ዝም ይላሉ አይሉም? አንድ ጊዜ ገዳም ሄደን እኮ ሳምንት 2 ሳምንት ቆይተን ስንመጣ ከዚህ በኋላ እንደዚህ ያለው ይሄማ አላደርገውም እንላለን። ግን ያኔ ሞተውልን አይደለም። እነዚህ ነገስታት ተደብቀው ነው ያሉት፣ ዋሻ ውስጥ ናቸው ያሉት። ይወጣሉ። ይገርማቸዋል። ኢያሱ መጨረሻ ያደረገው ምንድን ነው? አምስቱንም ረግጦ መግደልና እንጨት ላይ መስቀል ነው አይደለም? የስሜት ሕዋሳቶቻችንን ስንጾም፣ ስንማር፣ ስንዘምር ይደበቃሉ። ልክ ስንወጣ ሌላት ላይ ደግሞ ይወጡና ይዋጋሉ። ስለዚህ ከኛ የሚጠበቀው ምንድን ነው? እነዚህን ፍትወትን የሚያመጡ ስሜት ሕዋሳቶቻችንን ኢያሱ እንዳደረገው በእግራቸው እርገጧቸው እንዳለ በኃይለ እግዚአብሔር በጸሎተ ቅዱሳን ተረግጠው በእግራችን ጠላት ሰይጣንን ከእግራችሁ በታች ይጣልላችሁ ነው የምንባለው አይደለም? ምሳሌው እኮ ይሄ ነው። እነዚህ አይነት ስሜቶች መረገጥ አለባቸው። ይሄ የዝሙቱ ስሜት፣ የስርቆቱ ስሜት፣ የሐሰቱ ስሜት፣ የቅንዓቱ ስሜት፣ የአመፁ ስሜት መረገጥ አለበት። ከዛ በኋላ ደግሞ እንጨት ላይ መሰቀል አለባቸው። ቅዱስ ጳውሎስ ገላትያ መልእክቱ ምዕራፍ 5 የክርስቶስ የሆኑት ሥጋ ከክፉ መሻቱና ምኞቱ ጋር ምን አደረጉ ነው የሚለው? ሰቀሉ ይላል። በጣም ይገርማል። ምኞታችንን ለመስቀል ያበቃን። በእውነቱ ያን ጊዜ አእምሮአችን ነፃ ይወጣል፣ ህሊናችን ነፃ ይወጣል። ያን ጊዜ ርስት ገነት መንግስተ ሰማያት ከነ ኢያሱ ጋር መውረስ ይሰጠና ማለት ነው። እንደ ገባውን ሰዎች ጠላቶቻችን ረጅም ጊዜ ላለመውሰድ የስሜት ሕዋሳቶቻችን ናቸው፣ ሌላ አይደለም። ንገረን። የሰዎች ንግግር ስናብሰለስል ከሰማን በኋላ ተኝተን እንቅልፍ አይወስድም አይደለም? ከዛ በኋላ እንደ ፋብሪካ ስናባዛው እኛው ራሳችን በእኛ ላይ ትልቅ ጦርነት እንከፍታለን። የጥላቻ የቂም መጋዘን እናደርገዋለን ህሊናችን። ትልቁ ነገር በጆሮአችን የሚመጣውን በአይናችን አይተን የምንረዳው ጀጅ የምናደርገው ነገር አለን። የጥላቻ፣ የፍቅር፣ የበጎ፣ የመጥፎ ስሜቶችን እንወስዳለን። የገሌ ፊቷ ደስ አላለኝ፣ የገሌ ፊቱ ደስ አላለኝ እንላለን አይደለም እንዴ? ያ ከማየት ምን ወስደው ነው። ግን እሱ ስሜት ማጥፋት አለብን፣ ተዋግተን መስቀል አለብን፣ መግደል አለብን፣ ከእግራችን በታች መርገጣ። እንደሱ የምናደርግ ከሆነ ወደ ሰላማዊ ህይወት፣ ወደ መንፈሳዊ ህይወት እንመጣለን። እንደገባው ሰዎች በዚሁ ሩቅ ያሉትን ከማየት እኛው ላይ የነገሱ እነዚህን 5 የስሜት ነገስታት ኃጢአትን በእኛ ላይ ያሰለጠኑ ሰውነታችን የኃጢአት ከተማና መጋዘን ያደረጉትን ቅዱሳንን ይዘን ድል ለመንሳት ያብቃን። ይቆየን።